ክርስቲያን አንድ ቪዲዮ አሰማንና እንቀጥላለን። ደቂቃዎች 1 ደቂቃ 2 ደቂቃ ይችን ቪዲዮ እንስማ። ምናልባት እዚህ ቲክቶክ ላይ ያሉት ማለት ነው በተለይ የሚያምኑት ይህንን እምነት አላህን በክፍለ አካል ገልጸው የሚያብራሩ ናቸው ያሉት እና እነሱ ይህንን እንዴት ነው የሚረዱት የሚለውን ነገር አንዴ እናዳምጥና እንመለሳለን። አላህ ስብሐ ተዓላ አውቀራለሁ ምን ይተገርም በእናት ምንድነው ማስረጃው? ጀሃነም አላህ ይከተባትና ሞላሽ ይላታል። يوم نقول لجهنم هل امتلأت ሞላሽ ይላታል። ወተቆሉ هل من مزيد የሚጨመራል እንዴ ብላ ትጠይቃለች። ከዛ በኋላ ምን አሉ የአላህ መልእክተኛ አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት በቀኝ ትላለች። ምን አይነት ሰው ያልማቅ ለምንድን ነው ማናውቀው? አልተነገረን እንደዚህ አይነት እግር ወይም እንደዚህ አይነት እጅ ተብሏል አልተነገረን። እኛም አናውቅም ያ ስለዚህ ምንድነው ወሃቢያዎች አላህ እግር አለው እጅ አለው ነገር ግን ከፍያውን አናውቅም፣ ከፍያው እንዴት አይነት እንደሆነ ነው ብለው የሚያብራሩት። ይህንን ደግሞ አባሾቹ ምን ብለው ይረዱታል የሚለውን እናዳምጠውና እንመለስ። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛን አላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። በእኛ በሙስሊሞች እና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛን አላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ ሱብሓነሁ ወተዓላ ይስቃል። እነዚህ ለምሳሌ አላህ ሱብሓነሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋሳ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየን በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ኦኬ ይህን ይመስላል። እንግዲህ መቀጠል ትችላላችሁ። ያ ምንድነው እሱ ዋሃቢዮች አለው የሚለውን ያጸድቃሉ። ባይዘ ይስቃል ካሉ አይ ቲንክ ጥርስና አፍም እንዳለ ያጸድቃሉ ማለት ነው አይደለ? ይስቃል የሚለውን የሚያጸድቁ አውቃለሁ። ጥርስ የሚለውን ግን አላውቅም። ያጸድቃሉ። ብልት ሲቀር ብሎ ያለ አለ እና የነሱ እምነት አንዱ ከአንዱ አይተዋወቅም። ቀስ እያሉ ነው የሚያስገቡለት መርዛቸውን። መጀመሪያ ከአርሽ በላይ ነው ብሎ ይነግሩታል። ከዛ ቀስ ብለው ደግሞ ቁርአን ነው የሚለው ቁርአን የሚለውን ብቻ የምንከተለው እያሉ እግር አለው ይሉታል፣ እጅ አለው ይሉታል፣ አይኖች አሉት ይሉታል። ከዛ እግሩን ጀሃነም ይከታል ይሉታል። ሲደነግጥ አይቃጠልም እኮ አብሽር፣ የሚቃጠል መስሎ ነው። አዑዙ ቢላህ። ሙስሊም አይሆንም እንዲህ አይነት እምነት የያዘ ሰው። ዛሬም ነገም ሙስሊሞች ያስተማሩት ሷሃባዎች የሚያስተማሩት ነገር ቢኖር ፈጣሪን በፍጥረት መገለጫ የገለጸ በአንዷ እንኳ ብትሆን ሙስሊም አይሆንም። በአንዷ የፍጥረት መገለጫ ከገለጸው በቃ ከፍጥረት ጋር አመሳሰለው፣ ፍጥረትን ነው እየተገዛ ያለው ማለት ነው። ይህ ነው የሙስሊም እምነት። አማ ኢንተርኔቱን ተቆጣጥረው ያሉት እነሱ ናቸው በብዛት ኢንተርኔት ላይ የሚሰሩት። ምክንያቱም ልታይ ነው ስራቸው። ሁለተኛ ገንዘብ ለገንዘብ ነው ስራቸው። ሌሎች መሻይኾቻችን በየሀገሩ የሚያስተምሩ መሻይኾቻችን እነ ሙፍቲ የሚሆኑ እነ ሀጅ ሙፍቲ ሌሎችም ትልልቅ መሻይኾች ብዙ ሺህ ደረሶችን ሲያስቀሩ በምንድን ነው ወርደው ፌስ ቱ ፌስ ነው እየተያዩ እነ ሀዘል ዒልመ ዲኑን ፈንዙሩ አመን ተእኹዙነ ዲነኩም ይላሉ። ይህ የዲን አልኢስላም እውቀት ራሱ ዲን ነውና ከማን እንደምትወስዱ ተጠንቀቁ ብለው እውቀት አወሳሰድ ላይ ትኩረት እንዲሰጥ ነው የሚያስተምሩት። በመሰለኝ መጥተው ለምሳሌ ብዙ አሁን
በብዛት ኢንተርኔት ላይ የሚሰሩት 200 ናቸው ወይ 300 ናቸው ብንል እንዳለ በድፍረት የሚያወሩ ናቸው እንጂ ሙስሊም 200 ብቻ አይደለም፣ ብዙ ሚሊየን ነው። መልካም። ስለዚህ የሚነገር ነገር አይደለም። ነገር ግን እነኚህ በድፍረት ስለሚያወሩ ቀርባችሁ ተወያዩ። መልካም። ሰላም እንኳን ደህና መጣሁ ወንድማችን። ሰማል አብዱ طيب ይሰማል ይዋል ለዛ ወያያለው ካለ ዝግጁ አመሰግናለሁ። እሺ በደም ወያት ይችላል ማለት አንዳንድ ቅጥፈቶች ምናልባት በሙስሊም ስም ሆኖ ያወራ ነው ያለው ያ ማን ነው ከድሜ ነው ማለት ነው። አንዳንድ ቅጥፈቶችን ያው ቅጥፈት ላይ ያወራ ነው ያለው ማለት እንደዚህ ይላሉ ብሎ ያወራ ነው ያለው። አልሙሂም የማየው ነገር እውነትን ለማጽደቅ እውነትን ስናጸድቅ ከማስረጃ ጋር ሆነን መቼም ያው እኛም አሁን ፊት ለፊት አወራው እንጂ እኔና እሱ በእናንተ ተቀበረ ለማውራት ያለብን ነበረው። ግን አሁን ይህ ሰውዬ እንደዚህ ካወራው ማለት ያው ሙስሊምና ሙስሊም ሁለት ሙስሊም ያለው ምልየትና በእናንተ ፊት ማውራት ነበረበት። አልሙሂም ችግር የለውም። አሁን እኛ የምንረዳው ሰለፊል ኡማ ነውና ሙስሊም ማለት በሰለፎች ነው። አሁን ይሄ ሰውዬ አዳም ቀስበል አንተ አብዱ ከፊት ለፊታችን አለ ኡፋ እናስቀምጣለን። خلاص አብዱ ለዳኝነት ወደ እሱ ወረ መጣው አብዱ አቤት አንተ ሙስሊም ነው ብሎ ካምንስ ሙስሊሞች ማከር ስትል ቆይ ፕሊዝ አንተ ሙስሊም አይደለህም እኮ ለሱ ሙስሊም ብለህ ታምነዋለህ እንደ ካደረሱ በሱ ባባንም አልክ ነው። እሱ የሚገዛው አምላክ እግርና እጅ ያለው ከሆነ ሙስሊም አይደለም። እኔ ተገዛ ምለው እግርና እጅን የፈጠረን የሆነ አምሳያ የሌለውን አምላክ የሚገዛ ከሆነ ነው ሙስሊም ምለው እንጂ እግር አለው እጅ አለው ጀሃነም ውስጥ የሚገባ እግር አለው ብሎ የሚያምን ከሆነ ጣዖት አምላኪ ነው ምለው። አላህ ብሎ ቢሰይመው በቃል ደረጃ አላህ ብሎ ቢሰይመው ያን የሚያመልከውን ጣዖት ሙስሊም አይደለም ነው ምለው። ነገር ግን አምሳያ የሌለውን አላህን ነው የሚገዛው ካለ ኸይር ነው። ኦፋይ ይሄው በ200 ዓመት ወይንም 300 ዓመት ባለው በሰለፎቻችን ይሄንን ነገር ያንተን ነገር አንድ ሙከፍራ ካለ እስኪ አንድ ሙከፍራ ካለ አምጣ አንተ ይኸው አሁን ያጠቀባችን ላይ አንድ እስኪ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው ያለ አዳምጠኝ ተራስ ይችላል አዳምጥ ላምጣልህ አብሽር ብዙ ሳታወራ ላምጣልህ አንድ ሙከፍራ አንድ አላህ ሱብሓነሁ ወተዓላ ኢትፋቅ እስም ያኒ በስም ካስበለ ተረጋጋ ወይኔ ጉድ ምን አሮታል? እሺ ጨርስ። እሺ ወይ አንዴ ጨርስ። አይ ቲንክ አላህ ከዓርሽ በላይ ነው ያልከው አብዱ። አላህ ከዓርሽ በላይ ነው ብሎ አጽድቆ ይሄንን ያጸደቀ አካል ደግሞ ከእስልምና ያወጣዋል የሚል ሰው ከሰለፎች ማለት ምናልባት ኡፋ ያለ ታውቀው ትችላለህ። ሰለፍ ማለት የሰሃባዎችን ይዛል ነብዩ ያሉበትና የሰሃባዎችን ይዛል። ከዛ በኋላ ታቢዒና አትባዕ ታቢዒ ይባላል። ይሄ በሶስት ክፍለ ዘመን ይዛል እና ኸይሩ ናስ ቀርኒ ثم الذين يلونهم ያሉትን ነብዩ አለይሂ ሰላም ያሉትን አሉ። በእነዚህ ሰዎች አንድ አካል አንድ መጥቀስ አሁን አውጣን ይሄው አንድ እኛ ካፍር ናቸው እንላለን በእኛ ሐሳብ እንላለን ሳይሆን ሎጂካሊ ሰው መግባት አለብን። ቁርአን ሐዲስ ያለው ተፈضل አብዱላህ እዛ ከመሄዳችን በፊት ቁርአን ይቀድማል አይደለ? ሶስት ላምጣለት አንዴ ቁርአን ይቀድማል አይደለ? አስበል ከዛ ሐዲስ ነው አይደለ? አይዋ ስለዚህ ቁርአን ላይ ከተለያያችሁ ካፊር ነው ይላል አላህ ሐዲሱ። ቁርአን ላይ ከተለያያችሁ ወይንም ደግሞ ቁርአን ራሱ ሱራ 4 65 ላይ አላህንና መልእክተኛውን በፍጹም እስካልታዘዛችሁ ወይንም ደግሞ እስካላስፈረዳችሁ ድረስ አማኝ አይደላችሁም ይላል አይደል? ስለዚህ ከተለያየ ስለዚህ አማኝ አይደለህም ማለት ነው። ወይን አንተ አማኝ አይደለህም እሱ አማኝ አይደለም። ምን ሰለፍ ጋር ለምን ትሄዳለህ? ኖ ምንድነው ሳፊ የሚባለው አሁን የሚባለው ገባህ?
ቁርአን ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ዛሊከ ኸይሩን ወአሕሰኑ ተእዊላ ይላል። እንግዲህ በአንድ ነገር ያኔ ዓለም መግባባት ከተፈጠረ ወደ ቁርአን ወደ ሐዲስ መልሱ ትላል። ወደ መልእክተኛው ማለት ወደ ሐዲስ ማለት ነው። ገባ? ስለዚህ መልእክተኛው ማለት መልእክተኛው ወደ እሱ መልሰዋል እኮ ሐዲስ መልሱ ማለት ነው። ይሁንበት ካይ ስለዚህ ወደ ቁርአኑ ስንመልሰው በፍጹም ሁለቱ ላይ እዛው ስንቆም ልዩነት ካለ ግን አንደኛው ካፊር ነው የሚሆነው አይደለ? ስለዚህ ሰለፍ ጋር ለምን ሄደ? እስቲ እንደዚህ ያለ ልዩነት ካለ በቁርአን ሐሳብ ላይ ታልተስማማችሁ፣ ልዩነት ካለ ለምሳሌ አንዱን አቋም አትይዝ ከሆነ አንደኛው ካፊር ነው የሚሆነው ማለት ነው። አንደኛው ካፊር የሚሆን ከሆነ ቃል ፍለጋ አትሄድም ማለት ነው። ካፊር እንደዚህ ያለን ካፊር የሚል አንጣ የሚለው አስፈልግም። ተተለያየ በኤኒ ጥቅስ ከ114ቱ ምዕራፍ ውስጥ ከተለያየ በቃ ካፊር ትሆናለህ ማለት ነው በቁርአን ላይ። አይዋ ኸይር ምን መሰለህ ኡፈይ እሺ፣ እቺን ቁርአን አንብባት እስቲ። እቺን አዲስ አንብባት እስቲ። አረብኛውን አድርግለት። እሺ المرأة في القرآن كفر በቁርአን መከራከር ምንድነው? ክህደት ነው። ስለዚህ አሁን ልዩነት መጥቷል አይደል? በቁርአን መከራከር ኩፍር ከሆነ አንደኛው አንድ ሲል አንደኛው ሌላ في القرآن كفر ያ ልዩነት መጣ ማለት ነው። ስለዚህ ልዩነት ከመጣ ሰለፍ ኩፍር አብዱ ቆይ አንዴ ትቀጥላለህ። ሰለፍ አለ አላለ ለምን ምን አስፈለገ? ነብይህ ብሎ ስላለ ነብይህ ወደ ፈድር መልሳለሁ ተመለስ። አሁን ይኸውልህ አንደኛ አልሚራ ምን ማለት ነው? ማለት አሁን ልመልስ ይቆይ። አንደኛ የተረጎምኩበት መንገድ ስህተት ነው። ምን መሰለህ ሰለፎች የሚያስፈልጉበት አብዱላህ የምትባለው ሰውዬ አንዴ አልሚራኡ ማለት ምን ማለት ነው? ሐዲሱ عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم المراء في القرآن كفر رواه احمد وابو داود ምን ማለት ነው? አልሚራኡ ምንድነው? ሚራ ተርጉመው ነበር እኮ ቅድም። ምን ማለት ነው? ንገረንስ። ምን ማለት ነው? አልሚራኡ ምን ማለት ነው? ትርጉሙ ተርጉመው ከያመጣው ተረጎምኩ ሳታውቅ እውቀት ከሌለ እውቀቱ አጀንዳችን እኮ ሌላ ነው። ለምን ይኸው ኩፍሩን እንደዚህ ነው። አሁን ጥያቄ ስማ፣ አንዱን የሚያስከፍር ከሰለፍ አምጣ ስትል አልነበር? ይኸው አን አቢ ሁረይረተ ከነብዩ መጣለ ሰለላሁ ዐለይሂ ወሰለም አልሚራኡ ፊል ቁርአን አንተ ከላወቅ ማለት እንደው ከኡፌ ማውራት ይችላል። ወላሂ አሁን ልንገርህ ኡፌ አንድ እኔ ብቻ ሳይሆን እሺ አውራ ከሱ ጋር ወላሂ ልንገርህ አንድ ሰለፎች የሚያስፈልጉበት ሰለፎች ቁርአንን በጊዜው ተረድቶ የሰለፎችን ግንዛቤ ተረዱ ብለዋል። ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ገባ خير الناس قرني ثم الذين يلونهم ثم الذين يلونهم خير يعني خير የተሰጣቸው ሶስት ክፍል ዘመኖች አሉ። አሁን ይሄ ቁርአንና ይሄ አረዳት ይሄ ያመጣ ስለዚህ ሰለፎቹ እናንተ ተረዱ ብለህ አንተ ለራስህ ትርጉሙ ነው ያስከውና ኦኬ ይረዱኛል ብለህ አሰብክ። ዞሮ እንኳን ካፊር ይባላል። ለብዙ ያሳለን ስለሌለ ወደ ዋናው ፖይንታችን እንመለስና አላህ ከአርሽ በላይ ነው ብለህ ነው የምታምነው? طيب በምኑ አላህ ከአርሽ በላይ ነው? አላህ ከአርሽ በላይ ነው? በምኑ ነው ከአርሽ በላይ ነው ብዬ ነው። በምኑ ነው ከአርሽ በላይ? በጥቅል ኻስ አያደርግም። ኦኬ በሁሉ ላይ ነው። አላህ ከአርሽ በላይ ነው። እውቀቱም ከአርሽ በላይ ነው። እይታውም ከአርሽ በላይ ነው። ለምን ነው ትላለህ? በሁሉም ላይኛል አይደለም። አላህ ከአርሽ በላይ ነው ማለት ገባክ? አላህ ከአርሽ በላይ ነው ማለት ያኔ በቃህሩም ይሁን በስልጣኑም ይሁን እነዛ ሰዎች አይ በስልጣኑ ቢሮም እንደሚሆን ማለት ነው። በስልጣኑም ይሁን
በሁሉ እንደምናው አላህ ከአርሽ በላይ ነው። አላህ ደግሞ ያኔ በመስማቱ በዕልሙ መስማቱ ለምን እዚህ ሊሆን ይችላል? ከአርሽ በላይ ለምን አይሆንም? መጥቶበታል። በዚህ ቁርአን መጥቶበታል። ቁርአን ከቁርአን አይጋጭም። ምን ብሎ ቁርአን አይጋጭም? መጥቶበታል። ኦኬ وهو معكم اينما كنتم بالوعد በስልጣኑ በዚህ የለም ይላል። وهو معكم اينما كنتم የትም ብትሆኑ ከእናንተ ነው ይላል። ይህ ማለት ደግሞ በዚህም ጉዳይ ሙፈሲሮችም ይሁን ዓሊሞችም ተስማምቶበታል። ገባህ? ያንዳንዱ ቁርአን አለ ሁሉ ነገር ከአርሽ በላይ ነው ካልክ በኋላ ደግሞ ስለዚህ እይታውም ከአርሽ በላይ ነው ወይ ወደ ምድር ማለት ነው። ስለዚህ እይታውም ከአርሽ ድረስ ነው እየሰለ አይሱ ደግሞ ይመጣል አልከኝ። ስለዚህ which means ያለ የተወሰነ ነገሮች የተወሰነ ባህሪያቶች ወደዚህ መጥተዋል፣ የተወሰነ ባህሪያቶቹ ደግሞ አልመጡም ማለት ነው። አላህ ከአርሽ በላይ ነው። አላህ فوق العرش ሲልክ በሁላ እንደማይሆን ሙጥለቅ ነው። ሙጥለቅ ማለት ያለ ኻስ መጥቷል። ገባህ? ያለ ኻስ ይሄ ኻስያ ደግሞ ምንድነው? ያ ነው وهو معكم اينما كنتم የሚለው ቁርአን ላይ ሙፈሲሮችም የእስላም ምሁራናት የፈሰሩት ተፍሲር አለ። ገባህ? አሁን እሱ መጥቶ ያኔ ውህትን ሲቀባጥር ማለት ነው። ያኔ እውነታው ይመስላችኋል? ምናልባት እናንተ ኔጌቲቭ ነገር አትናገር፣ ሐሳቡ ላይ ብቻ እናተኮርና ስለዚህ ከአርሽ በላይ ነው ስትል ከሌሊቱ 1/3ኛስ ከአርሽ በላይ ነው? ናም እስቲ አንድ ማስረጃ ስጠኝ እስቲ። ከሌሊቱ 1/3ኛ ላይ ከአርሽ በላይ ነው የሚል ከሌሊቱ 1/3ኛ ሲቀር ከአርሽ በላይ ነው የሚል ከሐዲስም ሆነ ከቁርአን እስቲ አንድ ማስረጃ ስጠኝ። ሲቀር አልኩም የሌሊቱ 1/3ኛ ክፍል ሲቀር ሲቀር አልኩም ምንድን ነው እያልከኝ ያለው? እኔ እኮ አላህ ከሌሊቱ 1/3ኛ አይወርድም ይወርዳል። ስለዚህ ከአርሽ በላይ ነው ቅድም ብላይ ነበር እኮ ከአርሽ በላይ ነው ይወርዳል። እኛ እንደ ፍጡር እኮ አይደለም። አላህ ማለት ፈጣሪ ነው። ገባህ? ስለዚህ እሺ መልካም ከሌሊቱ 1/3ኛ ላይ ከአርሽ በታች ነው ከአርሽ በላይ ነው? ይወርዳል። አላህ ይወርዳል ብሏል። يعني ينزل ربنا تبارك وتعالى ምኑ ነው የሚወርደው? كل ليلة إلى سماء الدنيا መጥቷል። ምኑ ነው የሚወርደው? አላህ ራሱ። ኦኬ ስለዚህ አላህ ከአርሽ በላይ ነው ብለህ ለምን ትሞግታለህ ታዲያ? እንደዚህ ስለተናገረኝ ነው የምሞግተው። ስለዚህ ወይንም ሰዓት ጠይቃ ስንት ሰዓት ላይ ነው ከአርሽ በላይ ብለህ መጠየቅ አለብህ እኮ ስትመልስ። ሲጠይቅ ሰውየው አልጠይቅም። ለምሳሌ አላህ وهو أعلم بنفسه አላህ ከአርሽ በላይ ነው ብለህ ለመመለስ ምን ሊስን እንደሚወርድ ከተስማማል አላህ ከአርሽ በላይ ነው ብለህ ስትመልስም ከዚህ ሰዓት እስከዚህ ሰዓት ነው ከአርሽ በላይ ብለህ መመለስ አለብህ እኮ። አሊያም ይሄን ፈልሰፋ ባገባው እኛ ምን ገባህ? الذين يؤمنون بالغيب ይላል አላህ ቁርአን ሲምን ሙእሚኖች ማለት ምንድናቸው? እነዚህ በገይብ የሚያምኑ ናቸው። ፈልሰፋ አይገቡም። ገባህ? አሁን እነዚህ ሙስሊሞች ውስጥ ሆኖ ፈልሰፋ ገቡና እንደዚህ ከሆነ እንደዚህ አሉ እንጂ ገባህ? ኖ አልተፈላሰፈም። ፈልሰፋ አይደለም የሚገባው እኛ ማለት ተነገረ እናንተ አብዱ ኖ ፍልስፍና ሳይሆን እናንተ አይደለም አልኩት። እናንተ አይደለም ሙስሊሞች ማለት ገብቶ አላህ ከሌሊቱ 1/3ኛ ላይ የሚወርድ ከሆነ አላህ ነው ስትባል መቼ ብለህ መጠየቅ አለብህ። አላህ ከአርሽ በላይ ነው ብለህ መዝጋት የለብህ። ምክንያቱም የሚወርድበት ሰዓት ስላለ ስለዚህ ለምሳሌ ልንገርህ አላህ ይወርዳል ስንል አላህ ከአርሽ በላይ ነው አልነረ አላህ ከአርሽ በላይ ነው ስንል ቁርአንን ሐዲስን ተደገፍና ያኒ ቁርአን መጥቶበታል፣ ሐዲስ መጥቶበታል። ይህን ይዘን የለም አይ ይወርዳል አሉ ነብዩ አለይሂ ሰላም ينزل ربنا تبارك وتعالى في كل ليلة إلى سماء الدنيا በሁሉም ሌሊት አላህ ይወርዳል። አይ እንዲህ ነው የሚለው ጉዳይ ሐሳብ ልንገባ። አላህ ማለት ፈጣሪ ነው፣ ኻሊቅ ነው። የኛ እንኳን የኛ ራሳችንም እንኳን መንፈሳችን አለ፣ ሩህ አለ አይደል? ሩህ የሚባል ነገር አለ፣ መንፈስ አለ። የራሳችን መንፈስ በራሴ ያለችው መንፈስ እንዴት እንደሆነች አላውቅም። ባጭሩ አላህ ደግሞ ያኔ እንዴት ይወርዳል በዛ ሰዓት አርሽ ይቀዋል ወይ እንደዚህ ነው የሚለው ጉዳይ ደግሞ እንዴት ነው የሚወርደው ብያለሁ። ያፌን ይጨርሳል። እንዴት ነው ብያለሁ። ያፌን ይጨርሳል። እሺ ቀጥል። ያፌን ይጨርሳል። ቀጥልሽ። አላህ ይወርዳል። አላህ ሲወርድ ደግሞ አርሽን ይለቀዋል ወይ
ወይም ደግሞ በዛን ጊዜ ያኔ ከአርሹ አልሆነም የሚለው ጉዳይ ሊገባ አላህ ማለት ፈጣሪ ነው። ፈልሰፋ የሚገባበት አይደለም። ፍጡር አይደለም፣ ፈጣሪ ነው። እኔ ደግሞ ፍጡር ነኝ። አንድ ደካማ የሆንኩ ደካማ ፍጡር ነኝ። በተነገረኝ ልክ ነው የሚያምነው። ገባህ? ትናንት ያመጣቸው ሐዲሶች ነበር። ለምሳሌ ዘሩኒ ማ ተረክቱኩም የሚለው ሐዲስ የቀራችሁት ነበር። ገባህ? እኛ ነብዩ አለይሂ ሰላቱ ወሰላም በነገሩን ልክ ነው። ያኔ ድንበር አናልፈም። ገባህ? ድንበር የሚነካት ነገር የለም። በዛች ሐዲስም ይሁን ቁርአንም ይሁን በዛ ልክ ነው የምንለው እና ይሄንን ደግሞ ግንዛቤ ማን ተገነዘበዋል? ከሰለፎቻችን ማን ነው ብለን ነው የምንወስደው እንጂ ፈልሰፋ ገብቶ እንደዚህ ከሆነ እንደዚህ ይላሉ። አብዱላሂ ቆይ አንዴ ፍልስፍና ሳይሆን ትቀጥላለህ። በደንብ አስተውል። ያለው ቃላት ነው። አሁን አላህ ከሌሊቱ አንድ ሶስተኛ ላይ ይወርዳል ካልከኝ ቦታውን ይለቃል አይለቅም? ይወርዳል የሚለው ራሱ መልቀቅን የሚያሳይ ነው። መውረድ ማለት ሙቭ ማለት በፍጡር ከሆነ አሌስ ምን ማለት አለብህ መሰለህ? እዛው ሳይለቅ ነው እዚህ የሚመጣው ካልከኝ ይለጠጣል በለው። አላህ እዛ ሆኖ እንደዚህ የሚለጠጥ ነው። ወደ ታች ይለጠጣል ነው ይባላል። ምን መሰለህ አሁን ይሄ ነገራቶች ማለት ነው። አንድ ምሳሌ መስለኝ እንኳን በፍጡር ሊመስልህ ሰለፎች ወይም ደግሞ አረቦች ይሉ ነበር። ምን ይላሉ? ማዝልና ነሲሩ ወልቀመሩ ማዕና ይሉ ነበር። ገባህ? እኛ ከመሄድ አልተወገድንም፣ ያኔ ጨረቃው ከኛ ሆናም ይላሉ። ገባህ? ይሄ ማለት ያኔ ከራሳችን አለች ማለት አይደለም። ከራሳችን አለች ማለት አይደለም። ያኔ ጨረቃዋ ማለት ነው። ያኔ አለች ማለት አይደለም። አሁን ለማለት ፈልግ እንደዛ አይደለም። ወይ ጨረቃ እኮ ብርሃኗን ነው የፈነጠቀችልህ እንጂ አካሉ አልመጣም እኮ። ሊስን አላህ ደግሞ እኮ አካሉ መጣ ብለህ የምታስበው እፎይ፣ ያ ማለት እኮ ግልጽ ነው። አሁን እሱ እያወራ ያለው እንደ ጨረቃ እዛ ሆኖ ጨረሩ ግን ወደዚህ የሚወርደው ጨረሩ ነው አላልከም? እንደዛ አልኩ። ለምንድነው ተጣዋ ካላልክ አትግዛው። እኔ እኮ ያለ ቦታው ታዲያ ያለ ቦታው ለምን ታመጣለህ? የአረቦችን ንግግር ያለ ቦታው ለምን አመጣው ታዲያ? ዋቢ አብዲ ሰባ ከሌለው ለምን አመጣው? ጊዜ ለምን ታቃጥላለህ? ግማሽ ትረዳለህ። አብዲ ግማሽማ አንተ ነው የተረዳው። አንተ እሺ ነብያሉትን ነው ያሉትን ሰለላሁ ዐለይሂ ወሰለም። ቆይ ስማ ትቀበላለህ? መውት ቆይ ጠብቅ ወይ ካተለሽ ኮፈ ያውራ እሱ ያውራ ከዳውራ ካተለሽ ላውራ ወይኔ ወንድ ቆይ ሌላ ሰው እንዳይገባ። ቆይ አንዴ ዋቢ አንዴ ትገባ ታወራለህ። አንዴ ይሄንን ሰው አብዱላህ የሚባለውን ሰውዬ እናውራው። ወይ እፎይ ያወራዋል ወይ እኔ ያወራዋለሁ። እፎይ በአቅል ያወራዋል፣ እኔም በአቅል ከፈለገ አወራዋለሁ። በነስም በቁርአንና በሐዲስም አወራዋለሁ። አንተ የምታመልከው አምላክ አንተ እማሪያዊ ትርጓሜ እያስክ የምታመልክ ከሆነ የአላህ ፊት ምድር ላይ ተበተነ ነው ማለት ነው። እማሪያዊ ትርጓሜ እያስክ አንተ ፍካሪያዊ ትርጓሜ ማትቀበል ከሆነ በአረብኛው ሙተሻቢህን እያስክ በዛሂሩ የምትፈስር ከሆነ የአላህ ፊት ምድር ላይ የተበተነ ነው። የአላህ አይን ባህር ላይ የተበተነ ነው። እንዳንተ እምነት ማለት ነው። እስልምና እንደዛ አይልም። ነብዩ መሐመድም ቁርአኑም እንደዛ አይልም። ግን እንዳንተ ዋጎም ግን የሚታወሩ ነገራቶች ነበሩና ማረጃ አምጣ። ስማ እንዴ ኦፈይ አቁምልኝ። ማረጃ አምጣ እንዴ ነበር መረጃ እኮ አመጣልክ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم المراء في القرآن كفر. يا نبي نقدر كونه المراء في القرآن كفر. قلنا أنت مراء كفر بلنا. سمع سمع حديث كونه سمع انجي أقوم لي عندي أقوم لي كوي أقوم لي أفوي يوني راسي أقوم الله إيش أقوم لي قدم يا نبر من نبر يا رسولي أنا ليه الناس قبل بروتيك أتكلمتي كذا شلّا أو أوفي قدم من برو نبر وسرق እንደዚህ የሚያደርጉ ካፍር ናቸው ያ ወራ ነበር አይደል?
እንደዚህ ያደረገው ካፍር ናቸው ያሉ ነበር። አሁን ደግሞ ይሄ ቁርአኑ ያውን ሐዲስ አልሙራኡ ፊል ቁርአን ኩፍሩ የሚለው ለኔ ማስረጃ ነው። ይሄ ማስረጃ ሆናል። ምንድነው ይሄ? አላህ ከአርሽ በላይ ነው የሚለው ካፍር ነው ያለ አካል አንድ ያምጣልኝ። እሺ እስከ አንድ ያምጣልኝ ይሁን ጨረስ ሲያቀደው ወላሂ እንደማምጣቃለሁ አንድ እንደማምጣቃለሁ ከሰለፎች ማለት አንድ እንደማምጣቃለሁ። እሺ ላምጣልህ። አቡ ሐኒፋ ሰለፍ ናቸው አይደሉም? አቡ ሐኒፋ ሰለፍ ናቸው አይደሉም? خير الناس قرني ثم الذين لهم ثم الذين لهم ባሉ አቡ ሐኒፋ ሰለፍ ናቸው አይደሉም? ለምንድን ነው ሌላው አቡ ሐኒፋ ሰለፍ ናቸው? አቡ ሐኒፋ ሰለፍ ናቸው ወይ? ለምን ናቸው? ቆይ አቡ ሐኒፋ ሰለፍ ናቸው? ልንገርክ የነሱን ንግግር ላምጣልክ። እንደሚከፍር አላህ ሰማይ ላይ ብሎ ያለ ሰው እንደሚከፍር የተናገሩበትን ላምጣልክ። እንደው አንተንም ያከፍሩ እንደው ከመጀመሪያ ቀጥታ አምጣው። አቡ ሐኒፋ ምን ይላሉ? ወከዛ መን ቃለ ላ አዕሪፉ ረቢ አፊ ሰማኢ አም ፊል አርዲ ፈሁወ ካፊር። ስማ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ስማ አቡ ሐኒፋ ማለት ሰለፍ ናቸው። ሰማይ ላይ ይሁን ምድር ላይ ይሁን ስማ አንዴ አስጨርስ። እኔንም አስጨርሰኝ። ሰው ሌላ ነገር ሳይረዳው ላብራራው። ልንገራቸው ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ይህንን ሙላ አልዩል ቃሪ የተባሉ ዓሊም ይህን ንግግራቸውን ይዘው ቀጠል አድርገው ሲያብራሩት ምን ይላሉ? ለምን እንደሚከፍር ሲናገሩ የአነሁ ሐቂ መካና የሚከፍርበት ምክንያት ለጌታው ቦታ አሰፈረ። ኧረ አትረብሽ ምን ያጨረጭረዋል? ለምንድን ነው የሚከፍረው የሚለውን ሲናገሩ ይኸው ለምንድን ነው የሚከፍረው የሚለውን ሲናገሩ ምክንያቱም ለጌታው ቦታ እንዳለው ገልጿል። ግን ቦታውን የጠፋው ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ማለቱ የት እንደሆነ አላውቅም ነው እንጂ ያለው ቦታ ለጌታው ስላሰፈረ ጌታውን በቦታ ስለገለጸ ይከፍራል አሉ። ለምሳሌ የሆነ ዕቃ አለ እቤት ይሁን ውጭ ይሁን አላውቅም ካለ ለዕቃው ቦታ አስፈራሃል። ሱብሃንአላህ። ለዛ ፈጣሪ ሀታ አይደለም ሰማይ ላይ ነው ብሎ ሊያምን ይቅርና ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ካለ ካፊር ነው አሉ። ለምን ማመን ያለበት ፈጣሪ ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ያ ነው የሙስሊም እምነት። ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው የእምነት ነው። ሌላም ላምጣልህ አብዱላህ። እሺ እስኪ አብዱላህ ሌላም ላምጣልህ። ኢማሙ ሻፊዒ ይላሉ አልሙጀሲሙ ወይ አቁምልኝ ወይ ነው ኢማሙ አትንጨር አቃጠለህ ወሸት አልቀበልም ወላሂ ሱብሃንአላህ አቃጠለህ እንዴ? ምን ነው ኢማሙ ሻፊዒ ፖለቲካ ተጠቀመ። ፖለቲካ ተው። ድጋሚ ደግሞ አቡ ጃዕፈር አጣሐዊይም ምን ይላሉ? አቂደቱ ጣሐዊያ በሚባለው ኪታባቸው ላይ ምን ይላሉ? ውሸት አልተቀበልኩም ና ቢመዕነን ሚን መዓኒል በሸር ፈቀድ ከፈር። የእነኚህ ደግሞ ምን ይላሉ? አላህን በፍጥረት መገለጫ በአንዷ እንኳን የገለጸ ሰው በእርግጥ ይሄ ሰው በእርግጥ ካፊር ነው። ማን ያሉት? አቡ ጃዕፈር ጣሐዊ ሰለፍ ናቸው እንዳለ። ሌላም አመጣልሃለሁ ይነጋባል፣ እያመጣሁልህ ይነጋባል። ወሃብያ ብቻ ነው ፈጣሪውን በአካል ፈጣሪውን ወሃብያ ነው። እሺ አንዴ አብዱላሂ እሺ ቀጥል። እየሰማ ነው። ቀጥል። አሁን ባመጣ ሌላ ቦታ አልገባም። ማን ቃለ የአቡ ሐኒፋ ያኔ ንግግር ምጥቶ ነበር። ማን ቃለ ላ አዕሪፉ ረቢ ፊ ሰማእ አም ፊል አርድ ፈቀድ ከፈር ያላትን ሐዲስ ወይ ንግግር ማለት ነው። ለዚች ንግግር ዲፊኒሽን የት ሄደ መስለህ? የዓሊሞች ሌላ ዓሊም ሄደ ታች ወረደ። ወላሂ ፌክ ተቀመል። ማን ቃለ
ላአዕሪፉ ረቢ ጌታዬ ሰማይም ምድርም እንዳለ አላቅም ያለ ካፍር ነው አሉ። በቃ አለቀ። ለምንድን ነው ያሉት? የአቡ ሐኒፋ ማለት አብዱላሂ ለምንድን ነው ያሉት? አቡ ሐኒፋ ለምንድን ነው ያሉት? ላይ ፊቅህ አክበር ላይ አቡ ሐኒፋ ያንዴ ከድር አብዱላሂ ኮኖ ከነስ እናርገውና ይደረግልኝ። ለምንድን ነው ይሄንን ያሉት? እንደዛ አሉት። ማን ቃለ ያኒ ሚነክር ሰው ስላል እንዳለ ነው። ያኒ አላህ ከአርሽ እንደዚህ እንደ ሻኢራ እንደ ጃህሚያ ያኒ አላህ ከአርሽ በስልጣኑ ተደላደለ የሚሉ ሰዎች ስላሉ ምን አሉ? አይ ላ አዕሪፉ ረቢ ፊ ሰማዕ ፊ ልአርድ አብዱላሂ ግልጽ ቃል ማለት ነው። እንደውም አመጣልኝ መረጃ አብዱላሂ ሹክረን ጀዛከላህ ኸይር። አብዱላሂ አንተ ራስህ እኮ ቅድም መንበር ከሌሊቱ 1/3 ላይ ሲቀረው አላህ ወደ ቅርቢቱ ሰማይ ይመጣል ስትለኝ which is በሰማይ ውስጥ ነው አላህ እያልከኝ ስለነበረ ስለዚህ አንተ ነው ካፊር እያሉ ነው ማለት ነው። አቡ ሐኒፋ አቡ ሐኒፋ እንደዛ ነው እሱ አረዳ ካፊር ብለዋል እኮ ምክንያቱም አትሊስ ካፊር ሆናለህ ማለት ነው። አይ ራሱ አላህ ወደ ሰማይ ይመጣል ብለህ ስላልክ ኖ ማን ቃል ማለት ምንድን ነው? ማን ቃል ላ አዕሪፉ ረቢ ጌታ አላቀውም። አዳም ደስ አላቅም ላ አዕሪፉ ረቢ ፊ ሰማዕ ሰማይ እንዳለ ምድርም እንዳለ አላቅም ያለ ካፍር ነው አሉ። እንዴት ነው አንተ ዳኛ እንደ ዳኛ ነው ማስቀመጥ አይደለም። አዳም ደስ አሁን ያመጣው ማረጃ እኮ ይፈስተኩልሻል። ያመጣውን ማረጃ አንተ ለአንተ ለወካል ስለሚመች ሳይሆን ያመጣው ማረጃ መስተርኩልኝ ያው ላ አዕሪፉ ረቢ ፊ ሰማዕ ፊ ልአርድ በሰማይም እንዳለ ምድርም እንዳለ አላቅም ያለ ካፍር ነው። ማ አቡ ሐኒፋ هذا الأشاعري هذا الجهمي هو كافر። እሺ መልካም። ስለዚህ በደንብ እንድንረዳው ከሌሊቱ 1/3 ላይ ስለዚህ አላህ ይሄን ያለው ያሁኑ አስጥክልኝ ያሁኑ የሰውዬው የማን ማረጃ ነው ማለት ነው? የማን ማረጃ ማለት ነው? አቡ ሐኒፋን እንዳዝቅልህ እንዲገባኝ እንድረዳው ከሌሊቱ 1/3 አላህ አንዴ እፎይ አንዴ ይቅርታ ኢማሙ አቡ ሐኒፋን ካፊር ናቸው ማለቱ በቢሊየን የሚቆጠር ሙስሊም እንዳለ ካፊር ነው እያለ ነው። ስሙኝ ርቄ ነበር አላልኩም። ኢማሙ አቡ ሐኒፋን ጀህሚያ ናቸው ማለቱ በቢሊየን አልኩ 1000 ዓመት በፊት ሌሎች ነው ከድር አቡ ሐኒፋን ሳይሆን ያለው እንደዛ የሚያምኑትን ካፊር ብለዋል መሰለኝ ለማለት ነው። እንደዚህ ያብራራልና ምን ማለት ነው ታዲያ? አዳምጠው በሰማይ ይሁን በምድር ይሁን አላውቅም ያለ ሰው ካፊር ነው ብለዋል አቡ ሐኒፋ። ለምን አሉ እኮ ላ አዕሪፉ ረቢ ፊ ሰማዕ ለምን አሉ? ፊ ልአርድ አስተካክል ላ መን ቃለ ላ አዕሪፉ ረቢ አንተ አምሳያና አንተ እኮ አንተ ልአርድ እኮ አሉ በምድር እንዳለ በሰማይ እንዳለ አላውቅም ያለ ካፍር ነው። ስለዚህ እንደዚህ ሲሆን ተቃራኒ ሲሆን ለምን አሻይራዎች ጃህሚያዎች እንደዚህ ይል ነበር? ተው አሁን የሰው እንትን እንትኑን ተውና ለምንድን ያለው አሻይሮች ስለሚነክሩ ምን አሉ? አንተ አምሳይ የአሻይራ ነው ማቱሪዲያዎች እና ጃህሚያዎች ይሄን ነክሩ ነበር። ስለሚነክሩ ወይ በአማርኛ ወራ አረብኛ ማትችል ከሆነ አታውቅም ነው። ስማ አንዱን አረብኛውን አስተካክል። ስለሚነክሩ አልክ። እሺ አሁን አቡ ሐኒፋ ምን ማለታቸው ነው? አሁን አንተ አንድ ዓሊም ከሰለፍ አምጣ አልክ። ያው አመጣውልህ 3-4 ዓሊም አመጣውልህ። ፈጣሪን በቦታ አንድ ማመጣም ይሄው በአካል የሚገልጽ ኡፈይ ይፍረደኝ የኡፈይ ወይ የምትጠየቀውን አትመልስ ወይ ሰው ሲያወራ አታስወራ። ቢያንስ የምትጠየቀውን መልስ። ዝም ብዬ ልስማክኝ። ይኸውልህ አቡ ሐኒፋ ያመጣል አንድ ማረጃ አመጣም። ኧረ ቢስሚላህ አንድ ማረጃ አመጣ። ማረጃውን የመለሱት ነው። እሺ ሁለታችሁም ወይ የአቡ ሐኒፋን አመጣችሁ ሁለታችሁ አቡ አሚና አብደላህ
አንዴ አብዱላህ አንድ አዳምጥ። ከድርም የራሳችሁ እንዲመቻችሁ ነው የተረጎማችሁት ሁለታችሁም ማለት ነው። ስለዚህ ወይንም እንደዚህ እናደርገው አላህን በሰማይ የሚሆን በምድር አላቅም ያለ ካፊር ነው የሚለውን እሺ ኢንቨርት እናድርገውና እንደ አቡ ሐኒፋ አላህን በሰማይ አለ በምድርም አለ የሚልስ ካፊር አይሆንም? እፎይ ሐዲሱ አላለቀም፣ ይጭረሱት እስከ መጨረሻ። ካላለቀ እንዴት ነው ትርጉም የሚሰጠው? ኦኬ እሺ፣ ለምሳሌ አላህን በምድር አለ የሚል ካፊር አይሆንም? አብዱላይ በየትኛውም ቦታ ፈጣሪን ከገለጸ በቦታ የገለጸ ሰው አይደለም። ኖ ኡፈይ እኔ ሳወራ ነው ችግር ያለበት በዚች ንግግር ላይ ማለት ነው። አዳም እቺ ንግግር አሁን ኪታቡን እንድንስማማ ምክንያቱም የእናንተ ትርጉማውን ወይን ሴንስ ይሰጣል ወይን ሴንስ ማይሰጠው በምንድን ነው ኢንቨርት ስናደርገው ነው ሀሳቡን። ምክንያቱም እሳቸው እሺ በምድር አለ አይምን በምድር ይሁን በሰማይ ይሁን አላቅም ያለ ሰው ካፊር ነው ካሉ ምንን ለማለት ፈልገው ነው የሚለውን ለመረዳት እሺ አላህም በምድር አለ በምድር ነው ቢል አንድ ሰው ካፊር ይሆናል? አሁንም አይምን ካፊር ነው ካፊር አይደለም? ያከፍራል። ለምን ያከፍራል? የሚያከፍረው ምክንያት እኮ አለው። አላህ ራሱን ገልጾበታል ማለት ነው። ለምንድን ነው የሚያከፍረው? ገልጿል። እሳቸው ግን እኮ ያከፍራል። እሳቸው ያከፍራል ያሉ አላቅም ያለ ነው ብለዋል ብለህ ካሰብክ ለምንድን ነው በምድር አለ የሚለው ያከፈረው? ይሄ አንደኛ ማለት ነው። ለምሳሌ ወከዛ መወሰፍ ቀጥሎ ይቀራባ ወብሩ እንደው ከፍቶ ያንብልን። ይሄ ያሁን የአቡ ሐኒፋ ንግግር ማለት ነው። አቡ ሐኒፋ መጨረሻ ሄደው ምን ያሉ መሰላችሁ? መጨረሻ ሄደው አላህ እንደውም ከአርሽ በላይ ነው ያላላ አካል ካፍር ነው ይላሉ። ከዛ ደግሞ ሊአሁን ሊአነሁ እሺ አለን እንዲጂና ነው ገባክ? ከበላዮች ሁሉም ከበላይ ስለሆነማ አላህ ማለት ነው። ይሄው ቀጥለው ኧረ ቢስሚላህ አሁን ያልከውን ድገመው እንጂ እያወራኸው እኔ ሳወራ እኮ አውራው ሲያው ነው በለው እስኪ ቆይ የዋሸው ይታይሽ በለው። ቀጥሎ ያለውን አሁን ያወራውን ንገረን እስኪ ምንድን ነው ያሉት? ቀጥሎ ምን አሉ? ምን አሉ? አሁን እኮ ስታወራ ነበር። አብሽር አውራው እንጂ አይ ቲንክ ኔትወርክ ይዞታል። ምን አሉ? ሚውት ይዞት ነው ኔትወርክ ይዞት ነው አይ ዶንት ኖ ምን ኔትወርክ ይዘዋል። ቀጥሎ እያለ ቀጥሎ ያሉትን ይበል እስኪ ይናገር እስኪ። ሐዲሱን ብትጨርሶት እኮ ምንም አያከራክርም ነበር። መጨረሻው ትክክለኛውንም መልስ ሰጥቷል። ወጣ ናፊ እንትን ነው ምንድነው መሰለህ ናፊ ያለች ፈጣሪን ምን አሉ አቡ ሐኒፋ? ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ እንኳ ይከፍራል አሉ። ምክንያቱም ፈጣሪን ማመን ያለበት ምድርም ሰማይም ሳይኖር በፊት እንደነበረ ያለ ነው ብሎ ነው ማመን ያለበት። በዛም ላይ ደግሞ ያለ ጥርጥር ያለበለዚያ የሚጠራጠር እኔ ሰማይ ላይ ይሁን ምድር ላይ ይሁን እኮ አላውቅም ካለ ልክ ደጃል አሁን አለ ግን ውሃ ውስጥ ይሁን እዚህ ቦታ ይሁን አላውቅም ካለ ቦታን እኮ አስፍሯል ሰውየው። ነገር ግን ቦታው ነው የጠፋው። አላህም ላይ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ቦታ አለው ግን የት እንደሆነ ቦታው ነው የጠፋው እንጂ ቦታ ስላሰፈረ ነው የከፈረው አሉ። አሁን ወጣ ሲጠየቅ ቀጥሎ ያለው ብሎ ሊዋሽ ነበር አቡ ሐኒፋ ላይ ወከዛ መን ቃለ ኢነሁ ዐለል ዐርሽ እንደዛ የሚከፍረው ነገራቱ ተቋርጦ መየቁል ኢነሁ ዐለል ዐርሽ እንደዛውም አርሽ ላይ ነው ያለው ብሎ ያለ ሰው ይከፍራል። ከዛ በኋላ አርሽ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ቢልም አይጠቅሙም አሁንም። ምክንያቱም ልክ ቀጥዓን ሙስሊም ማመን ያለበት ስለ ፈጣሪ ቦታ ሳይኖር በፊት እንደነበረው ያለ ነው ብሎ ነው ማመን ያለበት። ሰማይ ላይ ምድር ላይ ፍጡሮች ናቸው እኮ እንዳለ ሁሉ ሳይኖር እንደነበረ ሰማይ ሳይኖር ያለ ሰማይ ምድር ሳይኖር ያለ ምድር ቦታ አቅጣጫ የሚባል ነገር ሳይኖር በፊት እንደነበረው ያለ ነው ብሎ ማመን ነው። የአላህን ማወቅ የሚባለው ይሄ ነው። ፈጣሪን የሁሉን አስገኝ ማወቅ የሚባለው ይሄ ነው። ናፊ እሺ ከድር እንመለሳለን። ናፊስ አንቺ እንደዛም ተቀበዩ?
እንዴት እንደ ከድር እም፣ አሁን እንደዛ ነኝ እኔም። እርግጠኛ ነሽ? ጉዞ ጉዞ ወደ አህባሽ ዋብያ ለሊት ነበር ዘጠኝ ማለት ነው። ቆይ እኔ ለሊት 9 ሰዓት ላይ ይወርዳል ያሉት። ለምሳሌ ለሊት 9 ሰዓት ኢትዮጵያ ላይ ለሊት 9 ሰዓት ቢሆን አሜሪካ ሌላ ሰዓት ነው። እንዲሁም ጀርመን፣ ሌሎች ሀገር ላይ ሌላ ሰዓት ነው። ኢትዮጵያ ላይ ያለው ሀብያ በዚህን ሰዓት ፈጣሪ ይወርዳል ካለ አሜሪካ ላይ ያለው ሀብያስ የተለያየ አምላክ ነው ያላቸው። ለእነሱ ደግሞ ለዚህ ጥያቄ ይሆናል አይደል ነው እየጠየቅናቸውም ቅድም ለዛ ነበር። መልስ ቢሰጡ ለዚህ እንድናውቅ ማለት ነው፣ ስንት ፈጣሪ እንዳላቸው ወይስ የአንዳንዳቸው አንዳንድ ፈጣሪ አላቸው? ትክክለኛ ጥያቄ፣ አቅል ያለው ሰው የሚጠይቀው ጥያቄ ነው። እነሱ መልሰው ታዲያ ምንድን ነው የሚለው? ቁርአን ነው የሚለው ይላሉ። ኡፍ ቁርአን አንድ እንደዛ ላውራ አውራ በእግዚአብሔር ቁርአን እንደዛ አይልም። የገለጡት ምን ዋቢያ ላይ ነው? ወይ ቁርአንን እሺ፣ ኡፍ ወይ አ፣ ሰላም ሰላም ነው ስላስገባኝ በጣም አመሰግናለሁ ወንድሜ። በእውነት ብዙ ሰው ቤት ገብቼ ሰው ሊያስገባኝ አልቻለም። እኔ ያለሁት ሊቢያ ነው ወንድሜ። ብዙ እምነት ቤቶች ገብቻለሁ። ኢትዮጵያ ኑሬ ቤተክርስቲያን ወይ ቤት መስጊድ ሂጄ አልለምንም። ያለኝ አማራጭ በሚዲያ እየመጣሁ መለመን ነው። በእውነት ነው የሚለው። የኔ ፎቶ ገብታችሁ ሼር ኮፒ ሊንክ እያደረጋችሁ ለፌሚሶች ጋር አስገቡኝ። እኔ ያለው ሊቢያ ነው ወንድሞቼ። በእውነት 2 ዓመት አድርጋለሁ እዚህ ሀገር ውስጥ። በእውነት ምን ብዬ እንደማመሰግን ያላቅም። እፎይ እግዚአብሔር ጤናና እድሜ ጨምሮ ይስጥ። እኔ ሰው ቤት ብዙ ጊዜ ሲገባ ምንም ማንም ሊያስገባኝ ዛሬ እንደው እንዴት እንዳስገባኝ እግዚአብሔር ባርኮ ምን ብዬ እንደማመሰግን ያላቅም። በእውነት ነው የምልህ። በጣም ታምሜ ነው ያለሁት። ሊቢያ ውስጥ ነው ያለሁት። የሚረዳኝ ሰው የለኝም፣ ቤተሰብ የለኝም። እባክህ ወንድሜ የገባችሁ የሆነች ልጅ እንደው ማታረጉልኝ ነገር ከሌለ ማለት ነው የገባችሁ ፎሎ አድርጓት ልጅቷን 10 ሺህ ፎሎ ካስገባኝ 50 ሺህ ብር እረዳሃለሁ ብላኛለች። ልጅቷ እንዳጋጣሚ በዚህ እውነት ተዋወቅኳት። ገብታችሁ ፎሎ አድርጓት። የምትችሉትን ነገር አድርጉልኝ ባካችሁ ወንድሞች። እፎይ አንተም ምን ብዬ እንደማመሰግን አላውቅም። እነ ሙባረክ ፌሚሶች የሚባሉ ሰዎች ሙሉ ከስር ሁኜ ስጽፍ ነው የምውለው። ምንም ሊያስገቡኝ አልቻለም። አንተ እንደውም ምንም ብዬ እንደማመሰግን አላውቅም። እግዚአብሔር ጨምሮ ይባርክ። እውነትም የፈጣሪ ሰው ነህ። በምስኪን ሼር አድርጉለትና ዛሬ ተደረገልኝ ትንሽ እኛ ጋር ሶስቴ ነጻኩ እንድታስገባኝ ብቻ ቀሙሉ ተቀምጬ ማለት ነው። ማያስገበኙ ሰዎች አሉ። እፎይ እና ተስተላልፍልኝ። እኔ ምን ብዬ እንደማወራ ካላቅም ረባ ሊቢያ ውስጥ ነው ያለሁት። ገብታችሁ ቪዲዮ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ከእስር ቤት አሁን ነው የወጣሁት። በደንብ ሼር አድርጉለትና እርዳታ ላይ እንትን ለሚሉ ሊቢያ ላይ እንትን ላሉ መረጃዎችን እንትን ብለው ተባበሩት። ቪዲዮዎች ሰርተሃል ሁሉ ቪዲዮ ሰርቼዋለሁ። ገብታችሁ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ብዙ ሰው ላይ ሰርቼዋለሁ። 50 ሺህ ብር ሰጥሃለሁ ፎሎ አስደረገኝ። 10 ሺህ ፎሎ አስገባኝ ያለች ሴትም አለች፣ ሙስሊም ናት። እሷም ላይ ሰርቼ እስካሁን 100 ምናምን ነው እሷ ፎሎ። እንደውም በዚህ ራሱ ይርዱኝ። የምትችሉትን ነገር አድርጉልኝ። አካውንቴም እዛ ላይ አለ፣ ስልኬም እዛ ላይ አለ። በዛ አገኙኝ። ኢትዮጵያ ቢኖር መስጊዱ እየሄድኩት እለምናለሁ። አሁን ከተኛሁት ስንት ወሬ ነው? 2 ዓመት አድርጋለሁ እዚህ ውስጥ። ያላችሁን ሰፖርት አድርጉት። ሁላችሁም ተባበሩት። ሜይ ቢ የምትችሉ መርዳት የምትችሉ ሁላችሁም እንትን በሉት። ጊፍት ትፈልጋለህ? ማውጣት ትችላለህ? ጊፍት ይስጡ። ሚዩት ነው። እሱን አልችልም መሰለኝ። እንጃ ከዛ አይነት ሰዎች ጠይቋሉ አሉ። ያ ፎሎ ቢያደርጉት ነው የሚሻለው ይመስለኛል። ፎሎ ቢያደርጉ ማውጣትም ስለማይችል ገና 8000 ምናምን ነው እና ሜቢ ፎሎ አድርጉት መጀመሪያ እና ፎሎ አድርጉት። የተቻላችሁን እርዱት እና የሚረዱ ልጆች ጋር ቢ ሲጽፍም እንዲያስገቡት እርዳታ የሚያሰባስቡ ግሩፖች ላይ እንዲረዳ የራሳችሁን ሁላችሁም እንትን አድርጉት። ፎሎ አድርጉትና ቪዲዮዎችን ሪፖስት አድርጉለት። በእንደዚህ አይነት ሁኔታ ተባበሩት።
አካውንቱ እንትን ላይ አለ። አይ ቲንክ ያየሁት መስሎኛል ቅድም። ኦኬ ራሂድ ሙሐመድ 1066 33 27 805 አው ሪያድ ነው። ሪያድ መሐመድ የእናቴ እህት ልጅ ነው እና ችግር የለም። እንደዛ ነው። ንግድ ባንክ እንትን ነው ያላችሁን ሰፖርት አድርጉት። ሁላችሁም እንትን ባሉት ሜቢ አመሰግናለሁ። በውስጥ ጻፉለት። ከዚህ በላይ ግን እርዳታ ላይ ለሚሰሩ እንትን ባሉለት። እኔ 10 ሺህ ብር አስገባላለሁ ነገር አመሰግናለሁ በእውነት ብዬ እንደውም ስላስገባኝ ራሱ በጣም ነው ማመሰግን። ስንት ሰው ቤት ገብቼ ማለት ነው ቀን ሙሉ ከከፈቱ ጀምሮ እስከ መጨረሻ ሲጽፍ እጄ እስከሚያመኝ ድረስ ነው የሚጽፍ የነበረው። ዛሬ እንዴት ብቻ አላውቅም። እግዚአብሔር ባን ብዬ እንደማመሰግን ያላቅም አመሰግናለሁ። እኔ እሺ በርታ፣ እግዚአብሔር ይርዳ። ጨማምሮ ውስጥ አይዞህ በርታ። ተባበሩት። ያላችሁን በውስጥ ጻፉለት። እኔን ያላችሁ ከ1 ሺህ ብርም 2 ሺህ ብርም ያላችሁን አስገቡለት በውስጥ ማለት ነው። እግዚአብሔር ከፍላችኋል እና አይዞህ ወንድማችን። ሌላ የምታስተላልፈው ነገር አለ? ይሄን ነው መቀምላችሁ። በጣም አመሰግናለሁ። ልጅቷን ገብታችሁ ፎሎ አድርጉልኝ የምትችሉት ደግሞ ኦኬ። ማን ሜቢ ክርስቲያን አሳያቸውና ሜቢ ቪዲዮ ነው ሜሽን አድርጋለሁ። 10 ሺህ ነው የምትፈልገው 50 ሺህ ብሰጣለሁ ብላኛለች። ኦኬ እሺ፣ አሳያቸው ሜቢ ክርስቲያን። እሺ እንዴ ላሳያቸው ነው። አንተ ነህ ፖስት አድርጋት ነው አይደል? አካውንቱን እያሉ ነው። አካውንቱን አሳያቸው ወዛው። ኦኬ ማስገባ የምትችሉ አሁንም ማስገቡለት። የተወሰነ ሰፖርት ማድረግ የምትችሉ ካላችሁ ላይ እንድንበሉለት። ያ ይሄውና እንግዲህ አካውንቱ ትንሽ አስጠጋው። አይታይም ብዙ ሜቢ ንገራችሁ ቁጥሩን መዛው 1066 33 27 805 ሪያድ ሙሐመድ። ያላችሁን አስገቡለት። ወንድማችንን ተባበሩት። ሰው ካልቸገረው ወንድ ልጅ ካልቸገረው አይወጣም ልመና። እኔ በኩሌን ነገ አስገባላለሁ። ሪሲቱን ልክላለሁ። ሼር አድርግልኝ፣ እንትን ፎሎ አድርገኝ ሜቢ እንትን እላለሁ። እኔም በኩሌን እወጣለሁ፣ እናንተም የበኩላችሁን ተወጡ። ቪዲዮ የትኛው እንደሆነ ሜቢ ያሳያቸው ሼር እንዲደረግለት የፈለገው ያ የትኛው ቪዲዮ ነው? ዋቢ ሶስተኛ ላይ ያለው ነው። ይሄኛው ነው። እሱ ደግሞ 10 ሺህ ፎሎ ከገባች ልጅቷ 50 ሺህ ብር ሰጣለሁ ብላኛለች። እሱንም እንዴት 10 ሺህ እንደምትገባ አላውቅም። ሜንሽን አድርጋለሁ ከስር። ኦኬ አካውንቷን አሳያቸውና ሜቢ ኤስኤስ ነው ኤስኤስ ነው ከታች ያለችዋ። አዎ እሷን ንከው። አዎ እቺ ልጅ ናት 10 ሺህ አስገባኝ አለችኝ እና 50 ሺህ ብር ሰጣለሁ አለችኝ። ትንሽ አስጠጋውና ያስገባል። በዚህ ነው ተዋወቅኳት፣ በዚሁ ነው አወቀችኝ። ፎሎ አድርጓትና እንትን በሏት። አስሊ ነው የሚለው አሲ ነው አይ ዶንት ኖ አሲ ነው የሚለው ሴሲ ብሎ አሲ 2937 ያ ኤስ አይ 2937 ያ ፎሎ አድርጓት። እሷንም ሜቢ እህታችን የምትተባበረው አመሰግናለሁ። በእውነት ምን እንደምል አላውቅም። በጣም አመሰግናለሁ። እሺ ወንድሜ ተባረክ። እግዚአብሔር ጨማምሮ ይስጥ፣ እድሜና ጤና ይስጥ፣ በልጆች ላይ ያኑር። አሜን። በተሻለ ሁኔታ ግን እርዳታ የሚሰሩ ልጆችን እዛ ላይ እንዲያደርሱት ሜቢ ተባበሩት። ሜቢ
ሰላም ናችሁ? ሰላም ነው አሉ እንዴት ናችሁ? አለን አልሐምዱሊላህ። መልእክት አለ? አዎ ኦኬ። ሼህ ኸድርን ስላገኘናቸው በጣም ደስ ብሎናል። ጠፍተውብን ነበርና በአንተ እንትን ላይ ስላገኘናቸው አንተንም እናመሰግናለን። እሳቸውንም ፎሎ ያርጓቸው። አላወኳቸውም። ሼህ ኸድር ከአንተ በታች ሌላ ሼክ ሚል እየፈለግኩ ነው እኔ። ኧረ ለእሳቸው ታዲያ ለእሳቸውን እንጂ ሻህነት የሚገባው ለዋሃብያ ይገባ። ከዳ ብሎ ድምፅ ስሙን ቀይረው ነው። ከድር ወይን አልሞላውም። እኔ ሰው የሚለው ነበር ማቀው። ሌላ አካውንት ነበር አጥፍተዋቸው ነው እና ስላገኘናቸው ደስ ብሎናል። ኦኬ እናመሰግናለን። ባረከላሁ ፊክ ሐቢቢ ባረከላሁ ፊክ። እኔ ግን ብሎኛል ያን አካውንቴን አንቱ እያልኩ አይደለም እያወራ ወጣት መስለኸኛል። እኔ ያኔ ፕሮፋይል ላይ ሳይ ወጣት ስለመሰልከኝ ነው። ወጣት ነው። ኧረ ችግር የለውም ኖርማል ነው። ለዛ ነው እንጂ ችግር የለውም። ላንተ ኦልራይት እሺ። ባረከላሁ ያው እኛ በደንብ እናክብራቸው ብለን ነው። ግዴታ አለብህ አንተ የእውቀት መምህር ሲሆኑ። እኔ ችግር አለብኝ። እኔ መምህራኖችም ያውቁኛል። እኔ መምህራኖች ቲቸር ብዬ ራሱ ጠርቼ አላውቅም። አንተ ምናምን ብዬ ነው የምጠራው እና ከመምህራኖች ጋር በጣም ግባባና ከዛ ይጠፋል እና አንዴ አንቱ ላለው አንዴ አንተ ላለው ከዛ ጊዜ አታደባልቅ በቃ አንተ ብለህ ጥራ ነው ይሉኛል። እና አንቱ የሚገባኝ አይደለም። ገና ተማሪ ነኝ። ተማሪ የመሻይኾቻችን አሉን ሼኾች ብዙ ዒልም ያላቸው ብዙ መሻይኾች አሉን የተከበሩ። እኔ ገና ተማሪ ነኝ። ግን ለዋሃብያ ግን ለየትኛውም ዋሃብያ ግን በቂ ነኝ። ለሼኾቻቸውም ማለት ነው። ሼኽ ለተብዮች ማለት አይቀሩም። ምክንያቱም የዱንያ ትምህርት ብቻ ነው የሚማሩት፣ የዓለማዊ ትምህርት ከዛ ንግግር ስለሚችሉ ይቀርባሉ። አንድ መልእክት አለኝ። አዳም ሞሳላ እሺ፣ ምን ታዘዝ? ከዱ ነው ከድር የሚባሉ ሰውዬ ሲጀምር ስለ እስልምና እውቀቱ ካለ አንተ ከሙስሊሞች ጋር ነው መነጋገር ያለብህ። አሁን እዚህ ጋር እያከበሩ አንተ የምትባል ሰውዬ ምናምን ብሎ ማለት ኦፌንሲቭ ቃል ነው። የተሻለ መጠን ለድሬዳዋ ሙስሊሞች ድምፅ ሁኑልን። መስጅድ እየቀሙን ስለሆነ ሙስሊሞችን እየደበደቡ ትላንት መስጅዳቸውን እየወሰዱባቸው ነበር። ድሬ ሀረር ገና ይቀሟቸዋል። ሀረር ላይ ትልቅ የፈንጅ ተተክሎላቸዋል። ሀረር ከባድ ነው። ተድሬም ደግሞ እኔስ ድሬዳዋ ደብድበዋቸዋል። መስጊድ ውስጥ አይ ቲንክ ሙአዚኑን እና ሼኩን ነው ደብድበዋቸዋል። አዎ እንደዛ እያደረጉ ነው። እነዚህ ቀስ በቀስ ሙስሊሞችን ከጨረሱ በኋላ ወደ ክርስቲያኖቹም ይሄዳሉ። ችግሩ እኮ የእናንተ መስነፍ ነው። ሚዲያውን አስረከባችሁ። እሱ ልክ ሚዲያው ላይ አክቲቭ አይደላችሁም። ፖለቲካውን እነኛ በደንብ አድርገው የያዙት፣ በደንብ ተቆጣጠሩት እና ውሸትን በደንብ ስለሚያጧጧፉት የማጽዳት ስራው በደንብ ይሰሩታል። እኛም ተነስተናል እንግዲህ በአላህ ፈቃድ ኢንሻአላህ። አሁን ላይ ያመረሩ ይመስላሉ የተወሰነ እናንተዎቹም፣ ግን በደንብ አይደሉም፣ ብዙም አይደሉም። እነሱ ምን አድርገው ሰርተው እየሰሩት ነው? ሚዲያው ላይ ወጣቱን እየያዙባችሁ ነው። ሚዲያው ላይ ያለውን ወጣት በልጠዋችኋል፣ ፖለቲካውን በልጠዋችኋል። ታዲያ እነሱ መስረቅና መጋደልን ነው የሚያውቁት፣ እኛ አናውቅበት። ውሸትን ያውቁበታል፣ እኛ አናውቅበት። አንዳንድ የግዴታ ነዋ። ምን አለ መሰለሽ
ግድ ይልሻል አንዳንዴ። ምክንያቱም አጭበርባሪ ሲበዛ አጭበርባሪውን ለመጋፈጥ ግዴታ ቆርጠሽ ካልተነሳሽ ቆመሽ ምታይ ከሆነ እጅ እያልሽ ምትታዘቢ ከሆነ እያየሹ እየተበላሽ ትመጫለሽ። አይ ቲንክ የእናንተ ማነው የሚባሉት ኡመር ኮምቦልቻ እሳቸው ቆይተዋል ከማንኑ ግን ብቻቸውን ናቸው እና እንወጣለን። ግዴታ ሜይ ቢ ቪዲዮ ይሄ ነው ይጠበቅብናል። ብዙ ስራ ይጠበቅብናል። ኢንሻአላህ እንትን እንላለን። ጊዜ ቤትህን ክፍት አድርገን እንድንወያይበት ስለጋበዝከን እናመሰግናለን። ሌላም ጊዜ ኢንሻአላህ እንደዚህ በስርዓት ሰው የሚሳደብ ሰው ሳይኖር ለመወያየት የተዘጋጀ ሰው ካለ እኔ ዝግጁ ነኝ። ኢንሻአላህ ደህና ደሩ። እሺ፣ መልካም አዳር ይሁንላችሁ። እሺ፣ በቤታችን በስራ ለሚወያይ ምንም ችግር የለብንም። ችግሩ ምንድነው? እሱ አሮጋንት የሚሆኑ ሰዎች ሲመጡና ወደ ስድብ ይቀይሩታል እንጂ እውቀት ላይ መሰረት አድርጎ አቅል ላይ መሰረት አድርጎ መወያየት ጤናማ ነው። ባይዘ ካልተወያየ ካልተጋጨ እግርና እግር የሚጋጫል ይባላል። መወያየት መጋጨት ሊኖር ይችላል። ግን ምንድነው እሱ የዋብያዎች በተለይም አካሄድ ጤናማ አይደለም። ለውይይት የሚጋብዝ አይደለም። ወደ ሴፍ የመቀየር ወደ እልህና ቁጣ ስድብ የመቀየር ቶኖች ይመጣሉ። ያ ደግሞ አደገኛ ይሆናል ማለት ነው። እኔ ብቻ ጣባቸው ስለሆነ እንደዚህ አይነት ትምህርት መቅረት አለበት አይደለም፣ በኢትዮጵያ በዓለም ላይ ማለት ነው። እንደዚህ አይነት ጽሁፍ ጽፎ ግደሉ እንደዚህ አድርጎ የሚል ክታብም ስለሆነ እነሱ በተማሩት ነው እየሰሩ ያሉት። እንደዚህ አይነት ትምህርት መቅረት አለበት። ያ እሱን እኮ ስለሚሸመጥጡት መዋሸቱን ስለሚቻል ቁጥር የውጮቹ ይሻላሉ ይመስለኛል። አንዳንዴ እንደውም ከኢትዮጵያ ውስጥ ካሉት ኢትዮጵያ ውስጥ ያሉት በጣም ባለጌ ውሸታም ናቸው። በጣም ፖለቲካውን በደንብ አድርገው የሚጫወቱት ህዝቡን ለቁጥር እንትን እስከሚሉ ድረስ በደንብ ዶሚኔት አድርገው መስጊዶችን እያጠዱ እንኳን አንድ ነን ይላሉ፣ እየነጠቁ አንድ ነን ይላሉ። ከመስጊድ እያባረሩ እያስወጡ አንድ ነን ይላሉ። ምን አይነት ፖለቲካ እንደሚሰሩ አንዳንድ ያስቁኛል። እና መጽሐፍቶቻቸውን የሚመሩባቸው ደግሞ አብረ መስገድ አችልም አስቀድመ የቅርብህን አጽዳ የሚል መመሪያ ይዘው ቅድም እንደውም አንደኛው እያነበብኩት ነበረ። ኤቴስቶችን እና ሌሎችን ጣዖት አምላኪዎችን ወደ እስልምና ከመጥራት በፊት ሀባሾችን ነው ወደ እስልምና መጥራት ያለብህ። እነሱ ቀብር አምላኪ ናቸው። ሙስሊም ነን እያሉ ጠማሞቹ እነሱ ናቸው። ኤቴስቶቹ ወይም ደግሞ ጣዖት አምላኪ የተለዩት አስቀድሞ ሙስሊም ነን ስለማይሉ እነሱ አንደኛው ነው የወጡ ናቸው። እነሱ ችግር የለውም። እነኚዎቹ ግን ሙስሊም ነን እያሉ እራሳቸው ጠመው ሌሎቹንም ያጠማሉና እነኛን ከመዋጋት እነኛን ወደ እስልምና ከመጥራት በፊት ሀባሾችን ጥራቸው፣ ካልሆነ ግን እነሱን ተዋጋቸው የሚለው እና ያስቁኛል። አንዳንዴ ግን መጽሐፍቶች ደግሞ አይቀጥሉም እኮ በዚህም አይቀጥሉም። ትንሽ ቆይቶ ይመጡና አንድ ነን ነው የሚሉት። አንድ ነን ምናቸው አይጨበጥም። መልሳ ለፖለቲካው ነው አንድ ነን የሚሉት። ፖለቲካው እንዲመቻቸው እኮ ነው። ምክንያቱም ቁጥር እስከሚጨምርላቸው ድረስ እና ሙሉ ለሙሉ ኃይሉን እስከሚያገኙ ድረስ ነው። ኃይሉን ካገኙ ግዴታ ብቻቸውን እያንዳንዱ ማኒፑሌት አድርገው ተቆጣጥረው ራሳቸው ብቻ እንትን ማለት ነው የሚፈልጉት። ግን ኃይሉን ካላገኙ ግን ያላቸው አማራጭ ደግሞ አንድ ነን ብለው መዋሸቱን ይመርጡታል። ይህ አማራጭ የሌለው ምርጫ ይሆናል ማለት ነው። ለዛ ነው አስቸጋሪ ነው። እንግዲህ እስኪ የዋሃብያ ታርጋ ውሸት ነው ብለዋል ኡመር ኮምቦልቻም እና በጣም በመዋሸት ነው። በነገራችን ላይ በጣም ነው የሚያጭበረብሩት። ስፔሻሊ ዋሃብያዎች በጣም ያጭበረብራሉ፣ በጣም ይዋሻሉ። እና ስፔሻሊ ሚዲያ ላይ አብዛኛው ሰው እንዴት ነው የሚሸወድላቸው? በቃ አረብኛ ጽሁፍ አውጥተው ስላነበቡ ብቻ እውነት የተናገሩ ነው የሚመስላቸው። እና ሜይ ቢ ይህን ሰው መረዳትና መንቃት አለበት። አረብኛ ስታጽፎ ስለቀረበ ብቻ መረጃ አይሆንም።
ምክንያቱም አብዛኛው ሰው የማያውቀው ቋንቋ ነው። በተለይ ክርስቲያኑ ማህበረሰብ አረብኛውን አይረዳውም። ነገር ግን አረብኛ ወጥተው ስላሳዩ እውነት የተናገሩ ነው የሚመስላቸውና በጣም ይዋሻሉ፣ በጣም ያጭበረብራሉ። በተቻለ አቅም ከዚህ ውሸታቸው ሰው ሊነቃ ይገባልና ይሄን ነው። አብዱል ፈተና ከዋብያ ነው። አንተ አሁን ተኩሶ እንዳይመታ ነው። እንዴት ናችሁ? ኧረ አሁን ቸግሮኛል ሲል የነበረው ሰውዬ ዋህብያውን እንዴ ሰው ሊገልበት እንዳይሆን 5,000 ብር አስገብቻለሁ እኮ ተበልቼ እንዳይሆን። እሱ ምስኪን ነው። ተው እንኳንም ማስገባ ተው እንዴ ሰው ሊገልበት ቢሆንስ? አይሆንም። የተቸገረ መርዳት ነው። እኛ አይሆንም። አይ ዋህብያ ከሆነ እኮ እንደዚህ ይዋሻሉ። አይ ምስኪን ነው። አይ ኤኒዌይ በአንተ ስም አስገብቻለሁ። እንግዲህ ከተበላውም ተበላው። አትበላም። ዋና መስጠት ነው። መስጠት ለእስልምና እኮ ሐራም ነው መስጠት። ለምሳሌ ለክርስቲያን መስጠት እኮ ሐራም ነው። እሱና አሁን ሌላ ቶፒክ ልከተል ነው። ይህን አታውቅም እንዴ? ለክርስቲያን አሁን ለሆነ የሆነ ነገር መርዳት ሐራም ነው በእስልምና። ኧረ ተው። አንተን አይደለም ከድሩ። አይ እንደ ሱፍያ አይደለም፣ ይቅርታ እንደ ዋህብያ ነው። ዋህብያማ ተው፣ የእነሱንማ አንተ ራሱ ዋህብያ ነበር ግን ሲባሉ ነው። ኧረ እኔ ዋህብያ ከቤተሰብ የለም ከዛሬ አላህ እነኛ ሙስሊሞችን ተዋግተው ሙስሊሞቹ ምርኮኛ ያደረጓቸውን የሚያበሉትን አወድሷል። ወዩጥዒሙነ አጣዓመ ዐላ ሑቢሂ ሚስኪነን ወየቲመን ወአሲራ። ሚስኪንን፣ የቲምን፣ አሲራ። አሲር ማለት ከሙስሊም ጋር ተዋግቶ ምርኮኛ የሆነ ካፊር ነበረ፣ ከሙስሊም ጋር ተዋጋ፣ ከዛ ምርኮኛ ሆነ። እነኛንም የሚያበሉትን አላህ አወደሳቸው። ለዛ እንደዚህ መስጠት መርዳት ምናምን ነገር እስልምና ላይ ሀገራችን ላይ ሙስሊምና ክርስቲያኑ ሀገራችን ላይ ተከባብሮ ነው እየኖረ ያለው ዋህብያ እስኪመጣ ድረስ ማለት ነው። አንተ አሁን መንገድ ላይ ብትወድቅ፣ መንገድ ላይ መኪና ገጭቶ ብትወድቅ ያነሰዋል ዋህብያዎች? አህባሽ መሆንን ካወቁ አህባሽ መሆንን ካወቁ እነሱ ያነሰዋል? እሱ ነው የሚገጨኝ እንጂ ስንት የግድያ ሙከራ ተደርጎብናል እኮ። ይመች አብዱ ፈተና ዋህብያዎች ጋር ገጥሞች ነው እኮ አብዱ ሳይተውና። ኧረ እኔ መንገድ ላይ ራሱ ሳያችሁ ደም ይፈላል። በቅርብ የግድያ ሙከራ ተደርጎብናል። በቅርብ የዛሬ 15 ቀን ምናምን 15 ቀንም አይሆነው የሆነ ሀገር ለቅሶ ሄደን ለቅሶ ላይ የጓደኛችን ወንድም ነው የሞተው። ከዛ በኋላ ሶላተል ጀናዛ ሰገድን እና አላህ እንዲምረው። ከዛ የነሱም ነበረ እዚህ ወደ ሐረር መስመር ከአዋሽ ወደ ላይ ማለት ነው ያለች ሀገር ጎሎልቻ የምትባል ወደ ገጠራማ ስፍራ ነውና በመኪና አደጋ የሞተ ሰምታችሁ ሊሆን ይችላል እዚህ መንገድ ላይ ከአዋሽ ወደዛ። እና ከዛ በኋላ ማውራት ጀምሮ አላህ ከአርሽ በላይ ነው ምናምን ብሎ አንዱ ማውራት ሲጀምር በኦሮምኛ ነው። እኔ ደግሞ ኦሮምኛ ብዙ አልችልም። ይሄ የተናገርኩት ጓደኛዬም ነበር ኦሮምኛ ይችላል፣ እሱም በኦሮምኛ አወራው። ከዛ ኧረ ተው የሀገሩ ሁኔታ ምናምን ብሎ ጓደኛዬን ጎትተው ይዘውት ሄዱ። እኔ ደግሞ ቆሜ ያለው እዛው ጎትተው ይዘው ሲሄዱ እሺ ብሎ ሲሄድ በፖሊስ ምናምን ነገር አድርገው አስወሰዷቸው። ከዛ ታሰሩ እና ብቻ እኛንም እንትን የተወሰነ ሊተናኮሉን ሞከሩ እና እንደዛ ናቸው። ከበፊቱም እንትን ይሉናል፣ መግደል ለነሱ ሐላል ነው፣ የኛ ደም ለነሱ ሐላል ነው። ኪታቦቻቸውም ላይ ጠቅሰው ደስ ይለው። ግን ቀድመው እኮ ያለቅሱላችኋል። ታዲያ ቀድመው እኮ ያለቅሱላችኋል። ቀድመው እነሱ ነው የሚያለቅሱላችሁ። ዶክተር መሐመድ ረሻድን ማያውቅ የለም። ቁርአን ሙፈሲር፣ በኦሮምኛ ቁርአን ሙፈሲር ናቸው። በጣም ታላቅ ዓሊም ናቸው እና እነሱ በጣም የሚታወቁ ዓሊም ናቸው። በኦሮምኛ ቁርአን የፈሰሩ ናቸው። አህሉ ሱና ናቸው እና በህይወት እያሉ ሊገሏቸው ይፈልጋሉ፣ ያሳድዷቸዋል፣ የተለያየ ነገር ይዋሹባቸዋል። ሲሞቱ የህዝብ መዓት ወጣ። ሐረርጌ በጣም ብዙ ሚሊዮን ህዝብ ብዙ ሰው ወጣ። ያረፉ ሰዓት እነሱም አብረው ሆነው ከፊት ለፊት ሆነው ማሽቃበስ ሲጀምሩ የነሱ ቅጂ ነበረ ሼክ መሐመድ ረሻድ የተናገሩት ስለ ዋሃብያ
ህዝቡ ደግሞ ከፈተባቸው። የሚያውቁ ሚስጥራቸውን የሚያውቁ ከፈተባቸው። ወሃብያ ሙስሊም እንዳልሆነ የተናገሩበት ወሃብያ ተብሎ አንዳንዱ ወሃብያ ነኝ ብሎ የወሃብያን እምነት ማያምን ሊኖር ይችላል፣ እንዲሁ ሳያውቅ ማንነታቸውን። ያን አንፈልግበትም። ሙስሊም አይደለም ወሃብያ ስንል የወሃብያን አስሉል እምነታቸውን መሰረታዊ እምነታቸውን የሚያምን ማለት ነው እንጂ አንዳንዱ ወሃብያ ማለት እኮ እንዲህ ነው ተብሎ የተሰጠውን ስም ይዞ ወሃብያ ነኝ የሚል ሊኖር ይችላል። እና ፈጣሪ እግር እጅ ያለው ብሎ የሚያምን ሙስሊም እንዳልሆነ የተናገሩትን ሲከፍቱባቸው ገንጠላሉ እና ከፊት ለፊት ሆነው ያሽቃብጣሉ። እውነታችሁን መጽሐፍ ይጽፉላቸው ነበር። ከሞቱ በኋላ አላህ ከአርሽ በላይ ነው ብለዋል፣ አላህ እጅ ያለው ብለዋል ብለው መጽሐፍ ጽፈው ወሃብያ ናቸው ይሏቸው ነበር። እነሱ ደግሞ 25 ዓመት ነው የፈጀባቸው ቁርአን ተፍሲር ሲያበጁ በኦሮምኛ ቋንቋ። የኦሮምኛ ፊደል የቀረጹት እነሱ ናቸው፣ የነሱ ሼክ ናቸው። በእነሱ በደንብ ታወቀ ይባላልና ቁርአን በቅጂም አላቸው በሙጀለድም ደግሞ እንደ የተጻፈም አላቸውና መዋሸት አይችሉም። አይደለም እነሱ ላይ የጻፉት ስላለ የሚታወቅ ስለሆነ እና እነሱ ላይም ሌሎችም ላይ ዋሻሉ። ነብዩም ላይ ዋሽተዋል፣ አላህም ላይ ዋሽተዋል እኮ ሰለላሁ ዐለይሂ ወሰለም ጀለ ጀላሉ። እና ያ ነው ደህና ደሩ። አንድ የእስልምና ጉዳዮች ኃላፊ ታውቀዋለህ? ሼህ ሱልጣን የሚባለው ሼህ ሱልጣን የእስልምና ጉዳዮች የመጅሊስ ኃላፊ እና ዘመዴ ነው እና ሁሌ አሳስረዋለሁ ይላሉ። እኔን ማለት ሁሌ አሳስረዋለሁ። ሁሌ ነው የሚያሳስረኝ። እንግዲህ ሰው ባገኘው ቁጥር አሳስረዋለሁ። የሚገርም እነሱ እንኳን ሰው በህይወት እያለ በቁመናው እያለ ሞተህም ቢሆን እኮ አይተውም። ታውቃለህ? ሰሃባዎችን እኮ ቀብራቸውን ያፈረሱ ናቸው። ቀብር እንዳይመለክ ብለው የሰሃባዎች ቀብር ማለት ታዲያ የቱ ጋር ነው እስልምና? የቱ ጋር ነው ሰሃባ እንከተላለን? ሰሃባ ማለት የነብዩ ባልደረቦች ጀነት የተመሰከረላቸው ረዲየላሁ ዐንሁም አጅማዒን። የእነሱን ቀብር ከፍ አለች እቺ ቀብር ልትመለክ ነው ብሎ የስንቱን የሰሃባ ቀብር አፍርሰዋል። የነብዩንም ቀብር እኮ ካላፈረስም ብለዋል። የነብዩን ቀብር ይመለካል አጥበው የጠጡት ሬሳ። የኢብኑ ተይሚያ እኮ ቀብር እኮ በሰዓቱ እኮ ቀብር ከፍ አናደርግም ብለው ትተውት ነበረ የሆነ ጊዜ ላይ። ከዛ በኋላ ሆስፒታል ተሰርቶ እዛ አካባቢ ላይ ማዋለጃ ተሰራና የማዋለጃ ሲወልዱ ሴቶች የሚወጣቸው ደም መርፊያ ቦታ ነበር። ከጊዜያት በኋላ ይሄ ቦታ ሊጠፋ ነውና እንደዚህ ሆነ ብለው አስተካክለው ከፍ አድርገው ሰሩትና መልሰው የቀብሩን ውሃ የቀብሩን አፈር እየበጠበጡ መጠጣት ጀመሩ። ለሌላው ሽርክ ነው እያሉ ለነሱ ግን ተበሩክ እናደርግበታለን ቀብሩ የተባረከ ነውና እያሉ እና ብቻ ጥሩ ነው። ሰላም አለይኩም ሼህ ኸድር። ለበይኩም ወአለይኩም ሰላም ሰይዲ። እንዴት ናችሁ? አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ማሻአላህ። እንኳን በሰላም መጣችሁ። ፎይ ሰላም ብያለሁ። ሰላም እንዴት ነው? እንኳን በሰላም ቆያችሁ። አሁን እኔ አንድ ሀሳብ ለመስጠት ፈልጌ ነበረ፣ ፈቃደኛ ተሆናችሁ ማለት ነው። እኔ የተለየ ነው ጨርሰናል። ግን ያው እንግዲህ እኔ ሀሳቤ ምንድን ነው፣ ያው ስለ ሀገራችን ይቺ ኢትዮጵያ የምትባለው ሀገር የጋራ ሀገር እንደመሆኗ አንጻር አሁን ልትፈርስ ትንሽ ጫፍ ላይ ነው ያለችው። ወሃብያዎች አሁን መጅሊስ ይዘው በአንድ ሰው 700 ሺህ ብር እየሰበሰቡ ነው። ይሄ ነገር ያው እንግዲህ መንግስት መገልበጫም ሊሆን ይችላል። ሀገሪቱን መቆጣጠር ሀገር ተቆጣጠረ ደግሞ ያው እኛ ባይቆጣጠሩም ታውጆብናል። ምናልባት ነገር ልንገደል እንችላለን። ያው የታወቀ ነው ግዴላችሁ ተባልና፣ ግን አገሪቱን ወሃብያዎች ሊያፈርሷት ስለተነሱ ይሄ እንዲህ ሀገር ኢትዮጵያ የምትባለው ሀገር እንዲያተፈስ እንደ ሶሪያና እንደ የመን እንዲያተሆን፣ የመን የሚያፈርሳት ወሃብያ ነው፣ ሶሪያን የሚያፈርሳት ወሃብያ ነው። እንደ እምነት እኛ ክርስቲያን ጋር የተለየንን ወሃብያም ጋር የተለያየንን፣ ግን እንዲህ ሀገር ደግሞ ሀገር እንዲያደርገናልና ለሀገራችን ስንል ይህንን የታወጀውን ጦር ወይንም እቺ ኢትዮጵያ ልትፈርስ ያደረጓት ያሉትን ሰዎች እንዲህ ሀገር መከላከል ይገባናል ብዬ አስባለሁኝ። ምክንያቱም እነሱ አሁን ላይ ሀገር ማፍረሻ ነው ገንዘብ እያጠራቀሙ ያሉት፣ እየሰረቁም እየዘረፉ ምንም እያሉም የራሳቸውን መሪ አድርገው ሀገሪቱን በራሳቸው እንድትዘወርና እንድትፈርስ እያደረጉ ስለሆነ ይህንን ነገር ሁላችንም እንዲህ ሀገር ብንሰራበት እላለሁ። ያ ባይዘይ ጽሁፉን ረሳሁት እንጂ የዛሬ 3 ወር 4 ወር ጽፌበታለሁ በዚህ ጉዳይ ላይ።
ሀገር ሊያፈርስ ይችላል። ሀባሹና ዋብያ መካከል ያለው ልዩነት በእነዚህ የመጅሊሱ ጉዳይ ፐርሰናሊ በሰላም የሆነ እንትን ሜይ ቢ ክርስቲያን ታስታውሰዋለህ? ታውሰዋለሁ። እስኪ ሌት ሚቼኪት ካገኘው አምብላችሁ አስቀምጨው ነበረ። ምክንያቱም እኛን አሁን ከፕሮቴስታንት ጋር ጦርነት አንከፍትም፣ ከካቶሊክ ጋር ጦርነት አንከፍትም። ለማን ከፍተው ቤተ እምነቱ እንደፈለገው ማለት መተቸት ይችላል። እኔም ቤተ እምነቴ ሆኜ ነው ልተች የምችለው። አብረህ ሆነህ ግን የእሱን ከተቸውኝ እሱ የኔን ከተቸ የግድ የተጠብ ይነሳል። አብረን ከሆን ማለት ነው አይደለ? የእሱ እኔ ማልቀበለው አስተምሮ ዞ ልምራ በዚህ ግባ በዚህ ውጣ ቢለኝ አልታዘዝለትም። ካልታዘዝኩለት ደግሞ ልዩነት ፈጠር ነው ማለት ነው። ይሄ ጠብ ያመጣል። ግን የራሴ የምፈልገው ራሴ ማምነው ከሆነ የሚመራኝ ጠብ ሊያመጣ አይችልም፣ ሰነፍም ሆነ ጎበዝ ሆነ። ስለዚህ ምንድነው ከዚህ በፊት ያስቀመጥኩትን ያቋሜ ምን ነበረ? መጅሊሱ አትሊስት ዋብያዎቹ ለነኞቹ መልቀቅ አለባቸው፣ ወይም ደግሞ በስምምነት የሚጨርሱት ከሆነ በስምምነት መስማማትና እንትን ማለት። ምክንያቱም የተከፋ በጣም ብዙ ህዝብ እንዳለ አውቃለሁ። በጉልበት እዛው እየደለልክ የምትቀጥለው አይሆንም ማለት ነው። አሌስ እነኛም የራሳቸውን ሰው እነኝም የራሳቸውን አድርገው እኩል ወይም ፓራላል አድርጎ አብሮ ማስኬድ፣ አሊያም ደግሞ አይ እናንተም የራሳችሁን ያዙ እኛም የራሳችንን ህዝብ እንያዝ የሚለውን እስካለዩ ድረስ ችግር ያመጣል። ሜይ ቢ እሱ ነው። ይሄን ኦኬ፣ ወደ ቀጥለ ላንብብላቸውና አንድ 2-3 ወር አካባቢ ይሆነዋል ይመስለኛል። ምን ይላል? ሀባሾችና ዋሃብያዎች ከፍተኛ ጦርነት ውስጥ ሊገቡ ይችላሉ። በሀገራችን የሚገኙ ሙስሊሞች በዋናነት በሁለቱ ጎራ ይመደባሉ። መሬት ያለው የህዝብ ብዛት ሀባሹ ሲሆን ሚዲያዎችን የተቆጣጠሩት ግን የዋሃብያ ክንፍ ነው። ይህ ክንፍ እጅግ ጽንፈኛ ሲሆን እና አይኤስአይኤስን የሚፈልቁበት ነው። በተቃራኒው የሀባሹ ክፍል ለዘብተኛ ነው። ታዲያ ሚዲያውና ፖለቲካውን የተቆጣጠሩት የሀባሾች መስጂድ እየነጠቁ ይገኛሉ። ከአካል ጉዳት እስከ ህይወት ማጥፋት ዋሃብያዎች በሀባሾች ላይ እየፈጸሙባቸው ነው። የጊዜ ጉዳይ እንጂ እርስ በርሳቸው መገዳደላቸው የማይቀር ነው። ምክንያቱም በህዝቦች የመካከል ልዩነት የሚያመጣ ካለ አንገቱን ቁረጡት የሚል ሀዲስ አለ። እስካሁን በይፋ አንገት ያልተቆረጠበት የሀገሪቱ ህገ መንግስትን ፈርተው ይመስለኛል ይላል። ሀዲሱን ምንድነው አስቀመጠና ሱናና ናሳኢ 4023 ላይ the messenger of Allah said የአላህ መልእክተኛ እንደተናገሩት any man who goes out and try to create division among my ummah strike his neck or kill him የአላህ መልእክተኛ ምን አሉ? ማንኛውም ሰው በኡመቶች መካከል ልዩነት የሚፈጥር ከሆነ አንገቱን ቁረጡት ብሎ ተናግሯል ማለት ነው። እንደ እስልምና አስተምሮ 73 ቦታ እንደሚከፋፈሉ ትንቢት ሙሐመድ ተናግሯል ተብሎ ይታመናል። ከ73ቱ ደግሞ አንደኛው ክፍል ነው ገነት የሚገባው ብሎ ራሱ መሐመድ ስለተናገረ ማለት ነው። ስለዚህ 72ቱ አንገታቸው የሚቆረጡ ይሆናል በዚህ በሐዲሱ መሰረት ማለት ነው። ስለዚህ ልዩነትን አውቆ መኖር ምንድነው? ያለውን ልዩነት አውቆ ተለያይቶ መኖር የመፍትሄ ሀሳብ ነው የሚሆነው ማለት ነው። ነገር ግን እንደዚህ በድብቅ መስጊድ ውስጥ ገብተው እያስወጡ እየገደሉ እያረዱ ይሄ ከፍተኛ ጦርነት ውስጥ ሊያስገባ ይችላል። ይሄንን ከዚህ በፊት ቀደም ብለህ ተናግረው ነበር። ከ3 ወር በፊት አካባቢ ይመስለኛል እንትን ብዬበት ነበረ። ልዩነት ሊያመጣ ይችላል። ምክንያቱም በአመራር ከተለያየ ከስር ያለው ደግሞ የሚከተለው አመራሩ የሚለውን ነው እና እንደዛ ነው። ኔስ በጣም ልክ ነህ። ምን አለ መሰለህ እኛ እኮ አሁን ይሄ እንትን ሚዲያ ነው። መንግስት ራሱ ምን አስቦ እንደሆነ ሽብርተኞችን መገደፉ ይሄ ራሱ በጣም ትልቅ ነገር ነው። አሁን እነሱ እኮ ክርስቲያን ገለው እኛ ሌላ ነገር ፖለቲካ ይሰራሉ። እንደገና ሙስሊሙን ገለው ክርስቲያን ገደለ ይላሉ። ይሄን ነገር የሚያደርጉ ምንድነው? ክርስቲያን የበዛበት ቦታ ሙስሊም እንዲገደል ያደርጋሉ። ይሄን የሚያደርጉት አህሉ ሱና ወል ጀማዓ ሱፍያ ማንንም ሳይገድልም ጭራሽ እነሱ ግን ይሄን በመግደላቸው አጅር የሚያገኙ ጀነት ምግብ ነው የሚመስላቸው እና
እንዲህ ሀገር እንዲህ መንግስት ደረጃ ትልቅ እንትን ስልጣን ያላቸው ሰዎች ለምንድን ነው ይህንን ወሃቢያ የሚባለውን ቡድን እንዲህ ሀገር የማይቃወሙት? ለምንድን ሀገራችን እስከምትፈርስ ድረስ ያሉ? ይሄ የሁሉም ስራ ነው። የአንድ ሰው ወይንም የሶፍያ የአህባሽ የሚባለው አይደለም፣ የሙስሊሙም አይደለም። ይሄ የሀገር ነው። የሀገር በቃ ኢትዮጵያም ትወክለኛለች፣ ኢትዮጵያ ሀገሬ ናት የሚል ሰው እነዚህን ሰዎች እንዴት ነው ሰውን አርዲ ውስጥ የሚጨርሰው ነው የሚጠብቀው? ይሄ ነገር በጣም እኔ ግራ የሚገባኝ ነገር ነው። ከመንግስት ጀምሮ ያለው ነገር ማለት ነው። ትለያቸዋለህ ወንድማችን፣ በምን ትለያቸዋለህ? አሁን እኮ እነሱ ሙስሊም ነን ይላሉ። በሙስሊም ስም ነው የሚጫወቱት። ሙስሊም አንድ እንደሆነ ነው የሚናገሩት። በምን ትለያቸዋለህ? በጺማቸው ትለያቸዋለህ? በመልካቸው ትለያቸዋለህ? ካልሆነ ደግሞ ወይ የሚሻለው ምንድን ነው? በእምነታችን የሚሻለው ሁለተኛ ደግሞ ግዴል ብሎ የሚያስተምር አንድ ሱፍያ አታገኝም። አንድ ሱፍያ ግዴል፣ ሰው ግዴል፣ ክርስቲያን ግዴል፣ ሙስሊም ግዴል ይፋ እየተናገሩ አሁን ስልጣን የያዙ ምሳሌ አሁን ይነግርሃለሁ አይደለ? ምሳሌ ስልጣን የያዙት አሁን እነሱ እንዴ በጣም እኮ ሰላዮች ናቸው። ይፋ አይናገሩም እኮ ሙስሊም ነን ነው የሚጫወቱት አሉ። ይሄንን ያውቃሉ። ዛሬ ጊዜ ሁሉም ነቅቷል፣ ያውቃል። አሁን ስልጣን ላይ ማን እንዲሆነ ምሳሌ መጅሊስን ማን እንዲተቆጣጠረ ከመንግስት ጀምሮ ሁሉም ታይ ድረስ እንደው ማህበረሰቡ ያውቃል። ችግሩ ምንድነው? እሱ መሰለ የዲን ወታደር ምንድነው? በደንብ ህዝቡ ደንዝዟል። አሁን ላይ ሶሪ ቱ ሴይ ዲስ ህዝቡ ኑሮ ውድነቱን ናላውን አዞሮታል። የክፍፍሉ ናላውን አዞሮታል። ቅድሚያ ምንድነው እሱ ዝንጀሮ ለቂጥ ያለች ነው የሚባለው። ለመቀመጫችን ማሰብ ሁሉም አሁን ግለኛ ሆነዋል። ስለዚህ እነኛ ደግሞ ያንን በደንብ እየሰሩበት ነው። ጥሩ ፈንድ አላቸው። ለዛ ጥሩ አድርገው እየተጫወቱት ነው። ማስገደል ያለባቸው ቦታ ላይ ያስገድላሉ። የሆነ ቦታ ላይ ክርስቲያን ይገድላሉ። ከዛ ክርስቲያን ተገደለ፣ እዛ ቦታ ላይ ገደላችሁ ተብለው ሲጮህባቸው ክርስቲያን የሚበዛበት ጋር ደግሞ ሙስሊሙን ይገድላሉ። ከዛ ያጣጡታል ማለት ነው። ከሆነ ያችን እዛ ጋር የተጮህባቸውን እዚህ ጋር ለማጣጣት እዚህ ጋር ሌላ ካርድ ይመዛሉ። ይህ ታክቲካቸው ነው፣ ስልታቸው ነው። ውሸት ያው ካባቸው ስለሆነ ህዝቡ መንቃት አለበት። ያ መንቃት አለበት። ምን ድረስ ነው ዋጋ የሚከፈለው? ነው ዋጋ መከፈል ካለበት ያው እንደየእንትኑ ዋጋ ይከፈላል ማለት ነው። ምክንያቱም የሆነ ሰዓት ላይ በቃ ካልተባለ ዛሬ ከማምለኪያ ቦታ ላይ ከነጠቀኝ ነገ እንደማይገለኝ ምን ዋስትና አለኝ? ዛሬ መጥቶ ማምለኪያ ቦታ ላይ የሚያስወጣኝ ከሆነ አሁን ድሬዳዋ ላይ ትናንትና እንደዚህ ነው የፈነካከቷቸው። ትናንት ወዲያ መሰለኝ እንትን ያየሁት ማለት ነው። ሀረር መድኃኔዓለም ቤተክርስቲያን የኛ ነው ብለዋል። ልጋቁ እያሉ ነው። መድኃኔዓለም ቤተክርስቲያን ነገራችኋለሁ። ቪዲዮ ሰርቻለሁ። ቪዲዮ ሰርቻለሁ ይመስለኛል። ቪዲዮ ሰርተ ነበረ ከሁለት ሳምንት በፊት አካባቢ። መስጊድ አይደለም ቤተክርስቲያኑ የኛ ነው፣ ቤተክርስቲያኑ መስጊድ መሆን አለበት ብለው ቤተክርስቲያኑ መስጊድ መሆን አለበት። በጣም ጫና ውስጥ ነው ያለው እና እንደዚህ ውጥረት ውስጥ ነው ያሉት። እዚህ ጋር መስጊድ መገኘት የለበትም፣ ወደ ቤተክርስቲያን መገኘት የለበትም። እንግዲህ ዩኔስኮ የመዘገበው ነው ታሪካዊ ቤተክርስቲያን ተብሎ መስጊድ መሆን አለበት። ኃይለኛ ጫና ውስጥ ነው አለም መስጊድ እንደ አባዦችን ማስወጣት ቤተክርስቲያኑ መስጊድ ወደ መስጊድ መቀየር አለበት ብለው ኃይለኛ ትግል ውስጥ ነው ያሉት። ቢ ሰምታችሁታል ብዬ አውቃለሁ። ቪዲዮም ከሰራው ሁሉ በሸሪያ እያወራን እንዴ በሸሪያ ህግ መተዳደር አለባት። እንኳን ኢትዮጵያ እኮ አሜሪካን ብትሆን በሸሪያ ህግ መተዳደር አለባት ነው የሚሉት። እንግዲህ አንዳንዴ በጣም የሆነ ነገር የተወጠረ ነገር መተንፈሱ አይቀርም። አክቹዋሊ በጣም እንትን ብለዋል። ጌታ ይድረስላቸው። እንግዲህ ሌላ ምንም አንልም። አጉል ስትወጠር ጥሩ አለ፣ የሆነ ሰዓት ትመታለህ። ለእናንተ የሚድረስላችሁ እንጂ
ለእኛ ብቻ እኮ አይደለም። ቅድሚያ አንተ ነህ እኮ የምትደፋው ወንድሜ፣ እኔ አይደለሁም። አንተን ነው ቅድሚያ የሚያደርግ። ማን እንደሚደፋ ታውቃለህ? እዚሁ አብዮች የተበሳጩበት ኡስታዞች ናቸው አንተን ቀድሞ የሚደፉ። አናደሃቸዋል። አይምሩህም ኋላ። ኤኒዌይስ ለዛሬ ይብቃን። በቃ ደህና ደሩ። ሰላም ደሩ። ሁላችሁም ደህና ደሩ። ደህና ደሩ፣ ደህና ደሩ፣ ደህና ደሩ። ፌበን ወዝ ፌበን ማነሽ? ፌበን ፌበን አቤት። ሰላም ክርስቶስ ይብዛል። ለምን ገባሽ? ምን ፈልገሽ ነው የገባሽ? ክርስቲያን ነው ይሳብኝ እንጂ እኮ ምን ፈልገሽ? ክርስቲያን ነው ይሳብኝ። አካውንት የተዘግቶብኝ ነው ያላኩን፣ ግን ክርስቲያን ነው ይሳብኝ። አካውንትሽ ተዘግቶ ነው? ፎሎ አድርጓት እስኪ። ያ ረዱንም ማስገባት እሱም ዘግቶባታል። የታለች? አንድ ቁጥር ጻፊሽ። የፈጠነ ሰዓት ሄዷል። ረዱ አንድ ቁጥር ጻፊ። ማነው ስሙ? ቤት አንድ ቁጥር የሚጽፈው ብዛቱ ይህንን ማላቀ ክርስቲያን ካለ አስገባት። በቃ ረዱ የት ምትባል ረዱ ምትባል ነው አትታየኝም። ፎሎ አድርጓት። እሽችኛዋን አንድ ቁጥር ሁሉም እየጻፈ ነው። ከዚህ ውስጥ ማንንም አላይ። 4 ሰዓት ያህል ተቀመጥኩኝ እኮ 4 ሰዓት ነው 3 ሰዓት ተኩል የለችም። በቃ እኔ አትታየኝም። ኤኒዌይስ ለዛሬ በቃናል። እሺ፣ እናመሰግናለን። እሺ፣ ሴትዮሽ እንወዳለን። ፎያችን ከስርሽ ደስ ብሎኛል። እናመሰግናለን። በጣም ደስ የሚል ምሽት ነበረ በእውነቱ። እግዚአብሔር አምላክ ጸጋውን ያብዛላችሁ፣ ለሁላችሁም አምላክ ቅዱሳን ያበርታችሁ። ድሉን አግቼ ድምፅ ወይም ድምፅ እናንተ ሰዎች ጥሩ ነበር ዛሬ። ደህና አደሩ። ዩቱብ ላይም ተከታተሉ። አክቹዋሊ ዩቱብ ብዙ ልጆች ናቸው መሰለኝ የሚያስተላልፉት። ደግሞ ስትራይክ እንዳሰጡኝ የገዛ ቪዲዮዎች ከዚህ በፊት ሰጣችሁኛል በትልቁ አካውንቴ እና እንዳሰጡኝ በዚህኛው እና ሰብስክራይብ አድርጉ። እዛ ላይ ቪዲዮዎች ሜቢ ለመስራት እንሞክራለን። ወደፊት ቪዲዮዎችን እንሰራለን። ላይቭም እዛ ላይ ይተላለፋል። ዛሬም ተላልፏል ይመስለኛል። እና ካሁን በኋላ ሞረፍ ወደ ዩቱብ እንትን ስለምንል እና ደህና አደሩ።